መሰለ እኛ አሁን ከቲፒኤልኤፍ ጋር የሚያስማማን የፖለቲካ የሪዮት ዓለምም ሆነ የኢንተረስት አንድነት የለንም። አንተ የምትለው ከቲፒኤልኤፍ ጋር ሄደን 4 ኪሎ እንገባለን አልክ። 4 ኪሎ የምትገባው ምን ለማድረግ ነው? ይሄንን ህገ መንግስት ለማጽናት በየትኛው ሪዮት ዓለም ተስማምታችሁ ነው 4 ኪሎ የምትገቡት? ከዘመነ ካሴ ጋር ይዋት አይደለም እንዴ? በምን ዓላማ ተስማምታችሁ ነው 4 ኪሎ የምትገቡት? እና ቆይ ቅድም ብዬው ነበር፣ አሁን እንድገምልህ። ዋናው ነገር ህገ መንግስቱ ከሆነ ችግር እዛ ላይ በዲሞክራሲ ምርጫ እዛ 4 ኪሎ ከገባን በኋላ ያሉ ብሔር ብሔረሰቦች ተሰብስበው ስለ ህገ መንግስቱ መቀየር ካለበት ይቀየራል። በዲሞክራሲ በሆነ ምርጫ ነው ማለት ያለው። አሁን ደጋግሜ አቋም ነው። አንደኛ ይኸውልህ ወያኔና ፋኖ አብረው ሲሰሩ የኛ አቋም ደግሞ የትግራይ ህዝብ ከጦርነቱ በኋላ ተቀይሮም ሊሆን ይችላል፣ አይሆንም ይችላል። ሐሳቡን ይገልጻል። የትግራይ ህዝብ አቋሙን ይገልጻል። በእንትኑ ጋር በሚወክሉ ይኸውልህ እኔ የጠየቅኩት ጥያቄ የትግራይ ህዝብማ መከራ ወረዳችሁበት እኮ በማያውቀው ነገር ጸረ ኢትዮጵያዊነትን ሰብካችሁት፣ ጸረ አማራነትን ሰብካችሁት። አንተ ስለ ትግራይ አዳምጠኝ። የትግራይ ህዝብማ ጦርነት አምጥታችሁበት መከራ አሳያችሁት። እሱን ተው። የትግራይ ፈልጎ ነው እንዴ መለስ ዜናዊ 4 ኪሎ ይዞ የገባውን ማኒፌስቶና ህገ መንግስት እንዲጸድቅ ያደረገው እኮ የትግራይ ህዝብ አይደለም ወያኔ ነው። ለምን እንደዛ እንደተወሰነ ልንገርህ። ለምንድን ነው በሰው ላይ የምትጮህ? አዳምጥ መጀመሪያ እስኪ አዳምጥና መልስ። እኔ የምጠይቅ ጥያቄ 27 ዓመት የአማራ ህዝብ፣ የኢትዮጵያ ህዝብ፣ የአዲስ አበባ ህዝብ፣ ኦሮሞ፣ ሌላውን ብሔር ብሔረሰብ የፖለቲካ ጥያቄ ሲያነሳ አጋዚ የሚባል ወታደር እየላካችሁ ስጨፈጭፉት ነበር። ዲሞክራሲ አላመጣችሁ። ከዛ ከስልጣን ተነሳችሁ ማለት ነው። አሁን ዛሬ ትናንትና በስልጣን ሆናችሁ በግርማ ሆናችሁ በሁሉን ነገር ባንኩንም ታንኩንም ይዛችሁ ያልመለሳችሁትን ጥያቄ ዛሬ እንዴት አድርጋችሁ ነው የኢትዮጵያን ጥያቄ፣ የአማራን ጥያቄ፣ የትግራይን ጥያቄ፣ የሁሉንም የእኩልነት ጥያቄ እንዴት አድርጋችሁ ልትመልሱት ቻላችሁ? የአስተሳሰብ ልዩነት ሳይኖራችሁ። አሁን ቲፒኤልኤፍ በአስተሳሰቡ አልተቀየረም። የሚፈልገው ህገ መንግስት ምን እንደሆነ አናቅም። የሚከተለው ርዕዮተ ዓለም ምን እንደሆነ አናቅም። የአስተሳሰብ ጥራት የለውም ይሄ ቡድን ማለት ነው። ይሄን ቡድን ከዘመነ ካሴ ጋራ ዘመነን ካሴ ወይንም ደግሞ ምሬ ወዳጆን ልክ እንደ ትህዴን እንደ ባዴን አሽከር አድርጋችሁ ይዛችሁ መታችሁ የአማራን ህዝብና የኢትዮጵያን ህዝብ እንደገና ለባርነት ለመዳረግ የምትጥሩት አማራ ይሄን አይቀበልም እያልን ነው። እኛ ዳግም ባርነት ገና እኮ ሳጨርሰው ጥያቄ እኮ ምን እንዳሰብኩ እኮ ስለገባኝ እኮ ነው መጀመሪያ ልመልስልህ። እስኪ መልስ እኮ ነው አዲስ እኮ ብዙ ጊዜ እኮ ነው ማዳምጥህ። እግዚአብሔር ነው ምን አውቃለሁ፣ በደምብ ምን እንደምታስብ ሁሉ አውቀዋለሁ። እና ልንገርህ እየነገርኩ ነው። አሁንም ደግሜ ነው የምነግርህ። ወያኔ አንተ ፖለቲካ ቃለው ካልክ የትላንት ፖለቲካ ዛሬ ሊሆን አይችልም። የህዝብ ማስተሳሰብ እኮ እየተቀየረ መጣ። እኔን ቀይሬ ያለው ማለት ነበረበት እኮ አላለም ወያኔ። ኦኬ ሌላው አስጨረስኩ አይደል? ኦኬ ወያኔ ህዝቡም እንደዛ የህዝቡ ጥያቄ እንደዚህ ነው ብሎ የትግራይ ህዝብ ብሎ አምኖ ከመጣ እሱ የትግራይን ህዝብ ወክሎ ቁጭ ይላል። የበታችነት ስሜት የሚሰማ ነገር ደግሞ ግራ ነው የሚገባኝ። ለምንድን ነው ሁሉ ጊዜ ወያኔ መጥቶ ያሸንፋል፣ በቃ እዛ ፓርላማ ከመጣ ይጫወትብሃል? እንደዛ አድርገህ ነው ጭንቅላትን ያሳመንከው። ለምንድን ነው ሁሌ እንደዛ አይነት ፖለቲካ ነው የሚሰራው ብለህ የምታስበው? ለምን ህወሓት በቃ በችሎታው አመንክባት፣ በቃ ከዛ ሊወጣ አልቻለም። በቃ ህወሓት ልትሸንፍ አትችልም ብለህ ስለምታምነው ለምንድን ነው የበታችነት ስሜት? አሁን እኮ ፋኖን መሪ መረጥ ነው እኛ ነን እኮ አላችሁ ነው እንደምን እኔ አልኩህ ከኔ ወጣ እየነገርኩ ነው። ሐቁን ለመስማት ነው የምፈልገው አይደል? እየነገርኩ ነው። ስለንም እዛ መሬት ላይ ያለው ወታደር ፋኖን እንደመረጠና ይሄንን እንዳሰለፈ ነግሮናል። አንተ ላይ የተለየ ነገር ለምን ትነግራለህ? እሱ የራሱ የሆነ እንትን ሊሆን ይችላል። እኔ ሐቁን ነው ማውራት ስለማቅ ነው። የኔ ቤተሰቦች እዛ እንዳለ ታጋይና ባለስልጣኖች ናቸው። የሆነቱን ነው የምነግርህ። ኦኬ ያለው ነገር እየነገርኩ ነው። ሐቁን ይሄን የመቀበል የበታችነት ስሜት ካለ አንተ ይሄ አንተን ነው የሚመለከተው። አንተ በቃ ሁሌ ተሸናፊ ነኝ ብለህ የምታስብ ከሆነ ተሸናፊ ሰው ነው። በምንም ታሸንፈም አትችልም። አስተሳሰብን ቀይረው። ለምንድን ነው እኔ በቁጥር ከትግራይ ህዝብ እየበለጥኩኝ ከነሱ እኩል ጋር ተሻምቼ ማለት ተሸናፊ ከሆንክ ያው አይገባህም ማለት ነው ስልጣን። አሁን ለምን ተሸናፊ ሆነህ ትመጣለህ? በአስተሳሰብ እኩል ተከራክሬ ድርሻዬን አንተ አሳካለሁ አትልም እንዴ? የምፈልገውን ነገር እዛ አሳካለሁ አትልም እንዴ? ላስፋው ልንገርህ። አሁን እዚህ ጋር እንደማመጣል ካርነ እስኪ አንድ እኔንም አዳምጠኝ። ሚውት አድርገው። ቲፒኤልኤፍ እኮ የቁጥር ፖለቲካ አርጎ አይደለም አማራውን
እንደዛ የስልጣን እንዳይጋራ ያደረገው የአማራው አስተሳሰብ የአማራው ፍላጎት እንዳይካተት ያደረገው ህገ መንግስቱ ጸረ አማራ ጸረ ኢትዮጵያ ሆኖ እንዲሰራ ያደረገው እኮ አማራ ህዝብ ሳይኖረው እኮ አይደለም። ጠመንጃ ይዞ የነበረው ቲፒኤልኤፍ ስለነበረ ነው። አሁንም በሻዕቢያ እርዳታ የተሻለ ጠመንጃ ያስከው አንተ ነህ። ፋኖቹ እንግዲህ የቡድን መሳሪያ ድሽቃ ምናምን የያዙ ናቸው። ራሳቸውን በደንብ ማጠናከር አልቻሉም። ገረድ ሆኖ ለመምጣት ነው እየሞከሩ ያሉት ከናንተ ጋር ተለጥፈው። አሁንም ዳግማዊ 1983 ልትደግም ነው እየመጣ ያለው። ሌላ ነገር አይደለም። 1983ን ደግመ በልጅነቱ ሲጋር ምንድነው አህያ የነበረው ብአዴን ተፈራማሞ ዛሬ በስተርጅናው እየጋለብከው ልትመጣ ነው። ዘመነ ካሴ እድሜ ልኩን ብአዴን ነበረ ሲሰራ የነበረ ነው። አሁንም እየጋለብከው ልትመጣ ነው። ምሬ ወዳጆንም እንደዛ እየጋለብክ ልትመጣ ነው። እኛ የምንጠይቀ ነገር ከቲፒኤልኤፍ የአማራን ጥያቄ ይመልሳል ብለን አንድም ቀን ይቅርታ እንኳን ብሎ ያቀም እኮ ቲፒኤልኤፍ አማራ ህዝብ ላይ ለሰራው በደል ለሰራው ትርክት አማራን እኮ ሊትራሊ የአማራን ህዝብ አህያ ብሎ እኮ ለትግራይ እናቶችና ወጣቶች ያስተማረ እኮ ነው። ሀድጊ አህያ አማራ እያለ እኮ ያስተማረ ነው እኮ ቲፒኤልኤፍ። ይሄንን እንኳን ይቅርታ ብለዋል ወንድማማችነት ከመስበኩ በፊት እንደው በትንሹ ማለት ነው። በዚህ ፖሊሲውን አዳምጠኝ አስፋው ቆይቶ ውሸት ነው እያወራ ያለው እኔ በመረጃ ላምጣልህ እንዴ? ይሄንን በመረጃ ማቀረብ ደግሞ የሆነች አሮጊት ሴትዮ በዘፈን የዘፈነችው ምናምን ኦኬ፣ እሷ ዘፈነችውና ቲፒኤልኤፍ ነው እሷ እኮ ያለ አስፋው ያቺ ሴትዮ እኮ ያለችው ቲፒኤልኤፍ ልጅ እያለን ያስተምረን ነበረ። አማራ ግደለው፣ ይሄን አህያ አማራ ግደለው እያለ ይሰብክ ነበረ፣ ይዘፍን ነበረ ቲፒኤልኤፍ። እኔ ለምን አላስተማረኝም? እንደኔ ያሉት ብዙ የትግራይ አስፋው አንተ አልተማርክም ማለት አንተና እሷ እድሜያችሁ እኩል አይደለም። አንደኛ እኮ ናንገር አንድ ሰው ተናገረችና የሚሊዮኖች ሰዎች እንትን ትወክላለች ማለት ነው። አንድ ሰው ኖ እንደሱ አንድ ሰው አይደለም የተናገረው። ከዛ በኋላ ደግሞ አስፋው እሺ አንድ ሚዩት አድርገው። ከዛ በኋላ አማራ አህያ ብላችሁ ዲሲ ላይ ሰልፍ ወጣችሁ የትግራይ ሰላማዊ ሰልፍ ስታደርጉ ሀድጌ አማራ ብላችሁ ሰደባችሁን። ሴትዮ ያለችውን ደገማችሁት። አንድ የቲዲኤፍ ወታደሮች አማራ አህያ ብለው ሲዘፍኑ በዘፈን ላመጣልህ ይችላል። እነዚህ ሁሉ አሁን አንድ ጊዜ አስፋው አንድ ጊዜ ሚዩት አድርገው። ይኸውልህ እነዚህ ሁሉ ነገሮች ጥላቻ አይደለም አባቴ። ይኸውልህ እነዚህ አስፋው አይደለም እነዚህ ይኸውልህ አስፋው ይኸውልህ እነዚህን ስህተቶች ሳታርሙ የርዕዮተ ዓለም አንድነት ሳይኖረን እኔ ደግሞ ልምጣልህ እንደዛ እኮ እንድትመልስ አንድ ላይ እንድትመልስልኝ። አንተ ጥላቻ ነው የፈለከው አይደል? እኔ ጥላቻ አይደለም። የተሰሩ ግፎች በጦርነቱ ጊዜ ካወራሁት 10 መጽሐፍ ይወጣዋል ነው የምልህ። ያማራ እሱን አውራው ለምንድን ነው እሱ መስተካከል የለ አስፋው የለ መስተካከል ያለበት። እሺ አንተ ይቅርታ ጠይቁ የገና አልመጣው አንተ ነህ እንዳም አስፋው ይቅርታ መጠየቅ ካለበት መጠየቅ ያለበት። አስፋው አማራ ተመርኩ ጭራሽ አንተ አዳምጠኝ አስፋው አዳምጠኝ። አማራ በደል ከፈጸመ ኦፍ ኮርስ ይቅርታ መጠየቅ አለበት። አሁን እኮ እኔ ይቅርታ አልጠየቅኩም አንተ አትጠይቅም የሚል ጨዋታ ውስጥ አይደለም የምንገባው። እኔ እያልኩ ያለሁት ከቲፒኤልኤፍ ጋራ የአማራ ህዝብ ጠላትነት ውስጥ የገባው ከትግራይ ህዝብ ጋር አላልኩም፣ ከቲፒኤልኤፍ ጋራ ቲፒኤልኤፍ 1983 ሲመጣ አማራ ጨቋኝ ነው ብሎ ለብሔር ብሔረሰቦች ይሰብክ ነበረ። አማራውን በፖለቲካ በኢኮኖሚ ያገል ነበረ። 40 የአማራ መምህራኖችን ፕሮፌሰሮችን ሚዩት አድርገው ፕሮፌሰሮችን ከአዲስ አበባ አዳምጠኝ ጥላቻ ነው አለ። አንድ ጊዜ ሚዩት አድርገው አዳምጠኝ። 40 መምህራኖችን አማራ ናቸው ብሎ በመጣ ስልጣን በያዘ በማግስቱ ነው ከአዲስ አበባ ዩኒቨርሲቲ ነቅሎ ያባረራቸው። በየመስሪያ ቤቱ ያደረገውን ግፍ ልነግር አልችልም። ይሄንን ስርዓት አዳምጠኝ። ይሄ ስርዓት ተመልሶ መጥቶ ስተቱን ሳያምን አዲስ ፖሊሲ ሳይከተል አዲስ አስተሳሰብ ሳይዝ ዝም ብዬ እንደ ትናንቱ መጥቼ ከአማራ ውስጥ አህያ ፈልጌ የጋለብኩኝ የአማራን ህዝብ ለዳግም ባርነት አጋልጠዋለሁ ስትለኝ ትክክል አይደለም። መጀመሪያ እርቅ ከፈለ ይሄ አንተ አስተሳሰብ ነው። ትልቅ ያለው ሀቅ እሱ አይደለም። አንተ አስተሳሰብ ነው። የኔ አስተሳሰብ ሳይሆን በሐሳብ ተሸነፍክና በቃ ሌላውም የአማራ ህዝብ እንደዛ አድርገህ ነው እንደምታስበው። እኔ እኮ ፍዳውን ያየ ነፃ ታጋይ ነው የሚፈልገው አንተን አይደለም። አስፋው እኔ ከማንም ጋር ጠላት እንድታበዛለት አይፈልግም ወዳጅ እንጂ በአሁኑ ባለበት ደረጃ እኔ አሁን
አስፋው ቲፒኤልኤፍ ከምር ተለውጦ እዛ ከገባ አዳምጠኝ አስፋው የማትመልሰው ብዙ ጥያቄ አለ። ለምንድን ነው በላይ የምትጮህ? አዳምጠኝ ቲፒኤልኤፍ የምር ቲፒኤልኤፍ የምር የፈጸሙትስ ጄኖሳይድ ለምን አታዳምጠኝም? ቲፒኤልኤፍ የምር ተለውጦ አንተ የፈጸምከው ጄኖሳይድ እሱ ላይ ሁለታችን እንተራረማለን። አኪላ ችግር የለውም። መጨረሻው ላይ ዋናው ግባችን ላይ እንምታና እዛ ላይ ቁጭ ብለን ማን ፍርድ እንትን ማለት አለበት ማን እንትን አለበት መጨረሻ ላይ ነው። ምን ችግር አለው? ኤግዛክትሊ እኔ ምን መሰለህ መጀመሪያ አብረን ከመስራታችን በፊት በመጀመሪያ የተሰራውን ጥላቻ የተሰራውን የፖለቲካ ደባ የሪዮት ዓለም ጉዳይ ያስተሳሰብ ጉዳይ ያስተሳሰብ አንድነት የዓላማ አንድነት እንዲኖረን መወያየት አለብን። ከዛ ደግሞ የተደረገው ቁርሾ ጥላቻ የደረሰብን በቀል ቂም በቀል እንደገና እንደተዋዩ ግን ታምናለህ? እንደተዋዩ ታምናለህ? አዲስ ቆይ እንደተዋዩ ታምናለህ? ያ ከአማራ ህዝብ ደብቀው ነው እንደሚዋዩት እነሱ ማን ናቸው? ማን ፈቀደለት? ዘመነ ካሴ በአማራ ህዝብ እንዲቆምር አንፈቅድለትም። አዳምጠኝ። አንተ ማነህ? እኔ አማራ ነኝ። ለአማራ ህዝብ ነው የምታገለው። እዚህ ያሉት አማሮች ናቸው። 40 ሚሊዮን አማራ ዘመነ ካሴና አስረስ ማሬ ወይም ምሬ ወዳጆ አህያው ነው የአማራን ፖለቲካ የአማራን ኢንተረስት አሳልፈው ሲሰጡ ለምንድን ነው በጠረጴዛ ዙሪያ ተደብቀው የሚዋዩት? በአማራ ስም ለምን ካንተ የበለጡ ስለሆኑ ነው እነሱ የአማራን ህዝብ እየመሩት? ከኔ የሚበልጥ የለም። ከኔ የሚበልጥ ምን ይኸውልህ፣ አዳምጠኝ። እሱ መሬት ላይ አዳምጠኝ። አስዋው ይኸውልህ፣ አንተ እዚህ ቁጭ ብለህ ከኔ አይበልጥም ትለኛለህ ያለ አዳምጠኝ። ስለሞተ ይኸውልህ፣ እሱ ስለሞተ የአማራን ህዝብ ኢንተረስት አሳልፎ ይሰጣል ማለት አይደለም። ከሞተ ለአማራ ህዝብ የሚሞት ከሆነ ከወያኔ ጋር የሚሰራበትን ነገር የተነጋገረውን ነገር ለአማራ ህዝብ ያሳውቅ ነበር። አላሳወቅ አልተናገረም። ያላችሁን ግንኙነት አናውቅም። ሁሉም እኮ ዲቴል ነገር ነው። ብልጽግና እንዳያውቅ አይፈልግማ። በሜዳ መውጣት አልፈለገም። ብልጽግና ማብረ እንደምትሰራው እየተዘጋጀ ብልጽግና በፕሮፓጋንዳና እንትን መስሪያ አድርጎ እሱ እንትን እንዳይለው ኦኬ፣ ጊዜ ያለው ቀስ ብለህ ትረዳዋለህ። ያወቀው አውቆታል። ቀስ ብለህ ግን እንደዛ ነገሮች ደግሞ ተባውቱም እኮ ናንገር በኤርትራ በኩልስ እየተነገረ ነው እንደ በእንትን አይደለም። ብዙ ነገር የማይነገር ነገር እኮ አለ። ብዙ ነገር እየተሰራ ነው፣ አንተም አታውቀው። ሁሉ ነገር ካለቀ በኋላ እኮ ነው አንተ ብትጮህ እንደ ቁራ ምን ያግዛል? አብረህ መቆም ነው። ለአማራ ህዝብ ካለብህ አሁን አብረህ መቆም ነው። ካልሆነ ግን መጨረሻ ላይ ተዋርደህ ትቀራለህ። ምንም የምታመጣው ነገር የለም። እየነገርኩህ ነው። አዎ ስራው መሬት ላይ እየተሰራ ነው ወንድሜ፣ ልክ ነህ። ግን እኔ አንዳንዴ እዚህ ጋር የማየው ነገር አለ በጣም የሚገርመኝ። በተለይ አፄ ያዕቆብ ዘርዓ ያዕቆብ ጀነራሎቹን ትላልቅ ባለከዘራ ምናምን እያልክ በጣም ዳውን ስታረጋቸው ምናምን አያለውና እስቲ ያቸው ዞር ብለህ የፔንታጎን ትላልቅ ዲሲሽን ሜከሮችን ማለት ነው በራሻ በፑቲን ከጎንና ከጎኑ የሚቀመጡት ነዳፊዎች ይሁኑ ወላ አንዳሾች ያቸው ከጎኑ ምን እድሜ ባለጸጎች እንደሆኑ ማለት ነው። እነዚህ ሰዎች ዲሲሽን ሜከሮች ናቸው። ገባ? በውጊያ ላይ በአንድ ውትድርና ላይ 3 ደረጃ አለው። ፈጻሚ ያለ፣ አስፈጻሚ ያለ፣ አዛዥ። እነዚህ ሰዎች አንተ ለምሳሌ የ18 ዓመትና የ19 ዓመት ልጅ የሚሰራውን ስራ የ40 እና የ50 ዓመት ልጅ ልብ የለውም። ግን ዲስኩር አለመኛ ይጠይቅነ ኖ ዲስኩር አይደለም። አንድ በጣም ስታጥላሉና ምናምን ስትላዩአችሁ ምንድነው ያልተባለ ነገር አታውራ። እኛ የጠየቅነው ነገር ሽማግሌ ምናምን የሚባል ነገር አለም ያወራን። አሁን ስትል ነበርኮ ከ2 ደቂቃ በፊት አንተ ራስህ ኖ አዳምጠኝ። እኔ ያልኩት ምን መሰለህ ጀነራሉን ይዘህ ልትመጣ ነው አይደለም። ዘመነ ካሴን ይዘህ ልትመጣ ነው ስትል ነበር። listen to me ጀነራሉን ንቄው እኮ አይደለም። ጀነራሉ የአማራ ጀነራል ነው። ግን በልጅነቱ ወያኔን ተሸክሞ መጣ ይህ ሰውዬ እና የአማራን ህዝብ ባሪያ ያደረገ። ዛሬም ደግሞ በስተርጅናው የአማራን ህዝብ ኢንተረስት ሳያስከብር አንተ አይመለከትም። ይሄ የኢትዮጵያ ጉዳይ ነው እና አለፍልፍ ዝም ብለህ ኤርትራ እያልክ እየጠራህ እንዴት ነው የማይመለከተኝ? አባቴ ኦኬ ኤርትራ የሆነ ነው ለዛው የሚለፈልፈው። ከዚህ በፊት እኮ አስገብተው እኮ እንዲናገር እኮ አድርገውታል። አሁን እሱ አይመለከትም። አዳኖም ወይ ባንዲራህን ቀይር ወይ ዝም ብለህ አፍህን ዝጋ። ቆይ አንዴ ኢንቮልቭ አለበት። እሱም እኮ እዚህ ነገር ውስጥ ኢትዮጵያ ጉዳይ ነው አይደለም። ኖ ኢንቮልቭ አድርጓል። እና ምን ኢትዮጵያ ትላለህ? የትኛዋ ኢትዮጵያ ነች? ጅቡቲ ገብታ እየቀጠቀጠች ሱዳን አሶሳ ላይ ገብቶ እየቀጠቀጠ ጅቡቲ መንገድ አገርህ ገብታ እየቀጠቀጠች ምን የትኛዋ ኢትዮጵያ ነች የምታወራው? ኢትዮጵያ ያለች እንዲያውን ኢትዮጵያ ፋኖ ሊያስተዳድራት ኢትዮጵያ እየመጣ ነው። ዌልካም ብላችሁ ተቀበሉ። ወንድሜ ኢትዮጵያ
ኢትዮጵያ ምንድነው? ኢትዮጵያም አለች ሰፍታ አድጋ ትልቅ ሆና አለች። ኤርትራ እኛ በአሁን ሰዓት ስማ ኢትዮጵያ ድንግል መሬትሽ ያልተገዛችው ኢትዮጵያ ዘንድሮ በ8 ሬፕ ስትደረግ ነው ያየነው። አባቴ ይሄ የሻቢያ ድንቁ ጅቡቲ ገብታ እንደፈለገች እየቀጠቀጠች አንድ የረባ ትምህርት ቤት ሱዳን ገብቶ እንደልቡ እየቀጠቀጠህ ነው። አዳምጠኝ። አንድ የረባ ትምህርት ቤት ሳትሰራ፣ አንድ የረባ አስፋልት ሳትሰራ አዳምጠኝ 30 ዓመት ሙሉ። ስለዚህ ይኸውልህ እኛ ህዝባችን ላይ ነው የሰራ ነው። እኛ ይኸውልህ ምንድነው ህዝብ ላይ የሰራው? ህዝብን አስተማርከው። ትላንትና ናዝሬት አዳማ ላይ የሰራው ነገር አተኸዋል። ዘንድሮ መቀሌ ላይ ትግራይ ላይ የሰራውን ፎቅ አተኸዋል። ዳቦ አይደለም አያበላህም። እኛ ጋር ይኸውልህ እንዲህ መተራረድ፣ እንዲህ መጎዳደል፣ መዘራረፍ ይሄ ምን ልበል እኛ ጋር ይኸውልህ በጣም በሰላም ኖረን በሰላም ተንፍሰን በሰላም ነክቶልን ቸርች ሄደን መስጊድን ተሳልመን ልጆች አባት እናቶቻችን በሰላም ወጥተው ነው የሚገቡት። ወንድሜ ሰላም አንተ 45% ማትቆጣጠረውን አገር የገዛ መንግስት የአዲስ አበባ ከንቲባ ሆኖ ወንድሜ አማራ ስማ አንተ አማራ ትግሬ አድጊ ብሎ ሰደበኝ ትላለህ። በአሁን ሰዓት እኮ ኦፒዲዮ አዲስ አበባ እንዳትገባ በፈጠርካትና በመሰረትካት አዲስ አበባ እንዳትገባ ተከልክሎሃል። እንዳትኖር እኮ ነው የከለከለ። ወያኔ እኮ እንዳትኖር አልከለከለህም። በወያኔ ጊዜ አዲስ አበባ ትገባ ነበረ፣ ትወጣ ነበረ፣ ሌላ ነገር ይኖራል። የስ አውቃለሁ ወንድሜ ገባ። በአሁን ሰዓት ግን አንተ እንዳትታከም ሕክምና እንዳይኖርህ ትምህርት እንዳይኖርህ ገባ 5 እና 6 ሚሊዮን ልጆች ከትምህርት ገበታቸው ተፈናቅለው እዚህ መጣ። አንተ ጀነራሉ ሽማግሌ ነው ማነሽ ስሟ ባለቤቱ የጀነራሉ ባለቤቱ በጣም የተከበረችዋ ስለምንድን ነው ባለቤቱ ማነሽ ስሟ መታሰር አለባት እንደዚህ ያለባት ብላችሁ እኮ የምታወሩ ሰዎች ናችሁ እናንተ። ባይ ዘ ዌይ መነን አንድ ነገር ማወቅ ያለባችሁ የኢትዮጵያ ብቻ ሳይሆን የኤርትራም ኩዊን ንግስት ናት መነን። ይሄ የተረተረት ፖለቲካ ነው እና እንድታውቁት ብዬ ነው። መነን ተዋት። መነን እዚህ ውስጥ አትክተታት። ኤርትራዊው ስለ ኢትዮጵያ ምን አገባ? አንተ ሁል ጊዜ ስለ አሰብ ማውራት ስታቆም አገሬ ሪስፔክት ስታደርግ ሶቨርኒቲን ስታከብር የዛን ሰዓት እኔ ስለአንተ ማውራት አይደለም። አጼው ዘርዓ ያዕቆብ ለምን ይሄ ልጅ እንዲፈነጭ አድርጓል? በጣም ነው የሚጮው። እስኪ ሚዩት አድርገው አንዴ መልስ እንስጠው። አንዴ አዲስ ታይምስ ጎድ አንዴ በላይ የጦጣ ግንባር የምታክል ሀገር አንዴ በላይ ረጋ ብር አዲስ ታይምስ እስኪ እኔ መልስ ልስጠው ወንድሜ። ይኸውልህ አሁን ስለ ኢትዮጵያ ታወራለህ። ኢትዮጵያ 130 ሚሊዮን ህዝብ ያላት ናት። በጣም ትልቅ ኢኮኖሚ ያላት ሀገር ናት። ምንም ጦርነት ውስጣችን ባንስማማ ፖለቲካውን ቢጨማለቅ ከኤርትራ ጋር እኛ ጎን ለጎን የምንቆማ ሀገር አይደለንም። አንተ 30 ዓመት ሙሉ አንድ የረባ ትምህርት ቤት፣ አንድ የረባ ኢንፍራስትራክቸር ማስቀመጥ ያቃተ፣ አንድ የረባ ኤርፖርት መስራት ያቃተ፣ መብራትና ስልክ ኢንተርኔት የማይገባበት ሀገር ላይ ምንም ነገር ስልጣኔ ያልገባበት ሀገር እንደነበረ ጣሊያን ሰርቶት እንደሄደው ደርግ ጥሎት እንደሄደው እንደዛው ይዘ ቁጭ ብለ በድንቁርና ደግሞ መተ እኛ ኤርትራውያኖች ምናምን ትላለ። እሱን ቶ የኤርትራ ህዝብ ወጣቱ ልማት ይፈልጋል፣ ትምህርት ቤት ይፈልጋል፣ ዲሞክራሲ ይፈልጋል። ልክ እንደ ኢትዮጵያ ህዝብ እኛ እኮ የምንታገለው ስለ ዲሞክራሲ ነው። እኛ የምንታገለው እኮ ስለ መብት ነው እኮ የምንከራከረው እኮ ኢትዮጵያ ውስጥ መብት ይኑረን፣ ኦሮሞ ይሁን አማራ፣ ትግሬ እኩልነት ይኑረን ብለን እየታገልን ባርነትን ኢምባዲመንት አድርገ ተቀብለ የባህሪ መገለጫ አድርገ በባህር እንደ አሳ በባህር እየበላ ልማት ሳይኖር በድንቁርና እየኖርክ መተ ስለ ኢትዮጵያ ልትፈተፈት አይገባም። አቁም። መጀመሪያ ገብቷል። መጀመሪያ ኤርትራና ኢትዮጵያ ምንም የሚገናኙ ሀገሮች አይደሉም። በአቅም አንገናኝም፣ በኢኮኖሚ አንገናኝም፣ በሰው ኃይል አንገናኝም። ምንም የሚያገናኘን ነገር የለም። ስለዚህ ያንተን የተበላሸ ፖለቲካ በኢትዮጵያ ኢንሳይድ ፖለቲካ ወይንም የኢትዮጵያ ኢንተርናል ፖለቲካ ውስጥ አስገብተ ወያኔ ፋኖ ምናምን እያልክ አትፈትፍትብን። አይመለከተንም። እዚህ ውስጥ ገብቷል። ያንተን ፖለቲካ ይዘ ዳሩጣ። እኛ የራሳችን ፖለቲካ ነው። ፋኖ ይሁን ትግሬ ይሁን ኦሮሞ ይሁን እኛ ተፋጭተን ለኢትዮጵያ የሚበጀውን ነገር ይዘን እንወጣለን። አንተ እዚህ ውስጥ ምንም የሚመለከተን አንተ አውትሳይደር ነህ። ገብቷል።
የኢትዮጵያ ኢንተረስት እዚህ ውስጥ ነው። ቀይ ባህር ይሁን አሰብ ይሁን የኢትዮጵያ ህዝብ ያስመልሳል፣ የሚፈልገውን ነገር ይቀበላል። ቢኮዝ መብቱን ይጠይቃል የኢትዮጵያ ህዝብ የኢትዮጵያ መንግስት የሚሆን ማለት ነው። ስለዚህ በዚህ ውስጥ ገብተህ በእኛ ኢንተርናል ፖለቲካ ውስጥ ገብተህ አትፈትፍት፣ አይመለከትም ነው የምለው። እኛ እናውራበት። ገብቷል? አንተ ሌላ ሀገር ነህ። ትግሬ ኢትዮጵያዊ ነው፣ ኦሮሞ ኢትዮጵያዊ ነው፣ ፋኖ ኢትዮጵያዊ ነው፣ ኦነግ ኢትዮጵያዊ ነው፣ አብይ ብልጽግና ኢትዮጵያዊ ነው። አንተ ምን አገባ እዚህ ውስጥ? ገባ? ምንም የሚመለከተን የለም እዚህ ውስጥና እኔ ለምን እንደገባህም አይገባኝም። እና በእኛ ገብተህ ደግሞ ከፍየሏ በላይ ትንጫጫለህ እንዴ? መጀመሪያ ጠግበህ ብላ። መጀመሪያ ከሸበጥ ወጥተህ ጫማ ማድረግ ልመድ፣ ኢንተርኔት ልመድ። ኤቲኤም ማሽን የለም አሉ ኤርትራ ውስጥ። መጀመሪያ ኤቲኤም ማሽን ትልቁ ነገር ከዴክ ራሱ ይውጣ። ዴክ እኮ ነው ፊልም እንኳን የሚያዩት እንዴ? ምን ሆነ ነው? እሱን ነገር አስተካክል መጀመሪያ። እንደ ኤርትራ እኮ ድሮ የስልጣኔ ምልክት ነበረች እኮ ታውቃለህ አይደል? በጣሊያን ጊዜ ኢትዮጵያ እንደውም በጣም ስንትን ሳትል አንዱ ከሰለጠነው አካባቢ ኤርትራ ነበረች። እንዴት ሰው ያንን ስታረስ ይዞ ያንን አንድ አይነት ከተማ፣ አንድ አይነት አስተሳሰብ፣ አንድ አይነት አመለካከት፣ አንድ አይነት ኋላ ቀርነት ይዞ የዛሬ 40 ዓመት 50 ዓመት የነበረ የዓለምን ሁኔታ አስጠብቆ ይሄዳል? እንዴት አንድ መሪ ነኝ የሚል ሰው ህዝብ ደግሞ ይህን መደገፍ የለበትም። የኤርትራ ህዝብ ነጻነት፣ እኔ ለኤርትራ ህዝብ ነጻነት እመኛለሁ። ለኤርትራ ህዝብ ዲሞክራሲ እመኛለሁ፣ እኩልነት እመኛለሁ። ከኢትዮጵያ ጋር ደግሞ በሰላም እንድንኖር፣ አብረን እንድንኖር፣ እንድንግባባ፣ ሰጥቶ መቀበል፣ ኤርትራም ከኛ የሚያገኝበትን ጥቅም እንዲኖረው እኛም ከሱ የምንጠቀምበት ጥቅም ኖሮን ተግባብተን እንድንኖር እፈልጋለሁ ማለት ነው። ገብቶሃል? እንደ ኢትዮጵያዊ እንመኛለሁ። ስለዚህ በእኛ ፖለቲካ ውስጥ አንተ እዚህ የሚመለከተ ያለ አይመስለኝም። ከዛ በተረፈ ግን እኛ አሁን ቲፒኤልኤፍ ዋናው ነገር እኛ ቲፒኤልኤፍ ነው የምናወራው። ቲፒኤልኤፍ አስተሳሰቡ አልተቀየረም፣ የፖለቲካ ርዕዮተ ዓለሙ አልተቀየረም። 27 ዓመት በኢትዮጵያ ፖለቲካ ውስጥ በተለይ በአማራውና ይሄ በኢትዮጵያኒስቱ ላይ ያደረሰውን በደል እስከዛሬ ይቅርታ አልጠየቀም። ያስተሳሰብ ለውጥ አላመጣም። አሁንም ተመልሶ ያንን ስርዓት ለመትከል ነው የሚሄደው። እኔ ጥያቄ የዚህን የቲፒኤልኤፍን ዓላማ ተሸክማችሁ የምትመጡ ፋኖች ካላችሁ አሁን እናንተ እንደምትነግሩኝ እነ ምሬ ወዳጆ እነ ዘመነ ይሄንን ተሸካሚ ናቸው ነው የምትሉት? ይሄ የአማራ ህዝብ የሚቀበለው ሚዩት አድርገው ሚዩት አድርገው። አንዴ ልጨርስ ነው ከዛ ልጨርስ እኮ ኦኬ፣ ይሄው ጨረስኩ። አንዴ ካስተኝና ልጨርስ ወንድሜ። ገባ? ይሄንን የአማራ ህዝብ አይፈልግም፣ አይቀበልም። ያ ቃል ቲፒኤልኤፍ አልተለወጠም። ያ ቃል ትናንትና መሬቶቹን ቆርሶ ወልቃይትን ራያን የወሰደው ቲፒኤልኤፍ ነው። መተከልን ቆርሶ ወደ ሌላ ክልል ያስደረገው ቲፒኤልኤፍ ነው። አማሮቹን ከየመስሪያ ቤቱ እየመነጠረ ሲገልና ሲያባረ የነበረው ቲፒኤልኤፍ ነው። ድሃ ሲያረገን የነበረው ቲፒኤልኤፍ ነው። ትርክት የሰራብን አማራ አህያ ነው፣ አማራ ጨቋኝ ነው እያለ ትርክት የሰራብን ከኦሮሞ ህዝብ ጋር ያጣላን፣ ከደቡብ ህዝብ ጋር ያጣላን ቲፒኤልኤፍ ነው። እናውቃለን። ይሄን አስተሳሰቡን ሳይቀይር ከዘመነ ካሴ ጋር ቁጭ ብሎ አውርቷል፣ ከምሬ ወዳጆ ጋር ቁጭ ብሎ አውርቷልና አብረን እየመጣ ነው ስትለኝ አልቀኛ ደንቆሮ አይደለንም፣ አንቀበልም። ገብቷል? ምንድነው ያወራው ከዘመነ ጋር? ከምሬ ጋር ምንድነው ያወራው? ምንድነው ስምምነት? እንጠይቃለን። ገብቷል? ትክክለኛ ነገር እስካልያዝክ ድረስ ምን ታገለ ነው የሚሆነው? መልሱን ባጭሩ እንገርህ። ምን ታገለ ነው የሚሆነው? ዲሞክራሲ ታምናለህ አይደል? አዲስ በዲሞክራሲም በፍትህም አምናለሁ። ጠየቁ። በዲሞክራሲም በፍትህም አምናለሁ። እኛም ፍትህ እንፈልጋለን፣ አንተም ፍትህ ፈላጊ ነው። በአንተ በኩል መጨረሻ ላይ ቁጭ ብለን ህዝብ ቢወስኑ በፍርድ ቤትም ሆነ ምናምን እስር ቤት የሚገቡ ሰዎች ካሉ ይገባሉ። በእኛ በኩል የሚጠየቁ ካሉ ይጠየቃሉ። በእናንተ በኩል የሚጠየቁ ካሉ ይጠየቃሉ። ለምፈልገው ነገር ግን አንተ ለትግራይ ህዝብ ተወካይ ሆነ ለትግራይ ህዝብ ምን ይጠቅመዋል ብለህ ልትመጣ አትችልም። የትግራይ ህዝብ የእሱን የሚወክሉ ሰዎች በዲሞክራሲ የምታመን ከሆነ ይልካል። ህወሓትም ትሁን ከቲዲኤፍም የተወጣጡ ያዋጣኛል ምን በተረዳው መሰረት የትግራይ ህዝብ መርጦ ይልካል። እሱም የወሰኑ ሰዎች የትግራይን ወክለው የሚሄዱ ሰዎች እንዲሁም ከሲዳማ እንዲሁም ከወላይታ እንዲሁም ከአማራ እንዲሁም ከጋምቤላ እንዲሁም ከሶማሌ ከሁሉም ብሔር ብሔረሰቦች ተዋጥተው ይመጣሉ። መጨረሻ ላይ በድምፅ ብልጫ ያለው እንትን እዛ ላይ ይወሰናል። ለሁሉም ነገር ድምፅ ብልጫ ያለው ዲሞክራሲ የሆነ ነገር ይመጣል ብለው ተስማምተዋል። መጨረሻ ላይ በዚህ ማታመን ከሆነ በዲሞክራሲ አታምንም ማለት ነው። ሁልጊዜ ህወሓት ታሸንፈኛለች ካልክ የበታችነትን ስሜት የራስ ችግር ነው። ምን ላድርግ? እኛ እንኳን በቁጥር ከእናንተ አንሰን በኮንፊደንስ ነው የምንመጣው።
ይሄ ፍርሃት ምንትን የሚል ምንድን ነው? በዲሞክራሲ ምታም ከሆነ እሺ እኩል አይነት ትግል አድርገን እኩል እንገባለን። ቤተ መንግስት ላይ ደግሞ እዛ ላይ እንደተባባልን በዲሞክራሲ ምርጫ የኢትዮጵያ ህዝብ ሁሉም የኢትዮጵያ ህዝብ ነው ብለህ የምታምን ከሆነ ሁሉም ይመርጣል። በድምፅ ምርጫ የተመረጠው ይመረጣል። በዚህ አላምንም ካልክ የራስህ ችግር ነው። ዲሞክራሲ አታውቅም ማለት ነው። እኛ አትበል። ለማንኛውም ወንድሜ 2000 ሰው ይዘህ እኛ አትበል። አንተ አንድ ሰው ነህ። አንተ ያስተሳሰብ የሚወክለው ህዝብ የለም አይደለም። እኔ ብላወራ አይ እኔ በአጠቃላይ ያስተሳሰብ ለውጥ ሳታመጣ የሚወክለውን ነው የትግራይ ህዝብ እኔ ለትግራይ ህዝብ ልምረጥልህ አስፋው ለትግራይ ህዝብ አንዴ በልዬ አንዴ ቆይ ለትግራይ ህዝብ እኛ ለትግራይ ህዝብ እንምረጥለት አላለም። እኔ ይኸውልህ አስፋው ያወራሁትኝ በማንነቱ ጭንቀት ያለው ሰው እዚህ ላይ መጥቶ ሊያወራኝ ነው እንዴ? አዳምጠኝ። እኔ ያወራሁትኝ ከኢትዮጵያ ፐርስፔክቲቭ ከአማራ ፐርስፔክቲቭ ነው ያወራሁት እንጂ የትግራይን አንተ ነው የምታውቀው፣ አንተ ነው የምትመርጠው። የትግራይ ህዝብ ነው የሚመርጠው። እኔ ልምረጥልህ አላልኩም። እንደዛ አይነት አላልንም። ለኛ ግን ያልክ ያለው እኮ ህወሓት መጥቶ እንትን የሚለው ሰው አንቀበልም። እኔ እኮ ያንተን አንተ ቢኮዝ ህወሓት ፖሊሲዎችን ነው እኮ ማንቀበለው። የህወሓትን አስተሳሰብ እሺ ኦኬ፣ የህወሓት ፖሊሲ ተቀባይነት ካገኘ ፓርላማው ላይ አንተ ምን አገባ? ዲሞክራሲ ነው። በዲሞክራሲ ታምናለህ አይደል? የህወሓት የፈለገውን አስተሳሰብ የትግራይን ህዝብ ይወክል ይዞ ይምጣ። ተመረጠ እዛ እና አንተ በቃ በዲሞክራሲ አታምን ማለት ነው። በዚህ ይሄን ማትቀበል ከሆነ የኢትዮጵያ ህዝብ መረጠው ማለት ነው። የእያንዳንዱ ውክልና ከመጣና የህወሓትን አስተሳሰብ እንመርጣለን ግን አይመስለኝም። እሱ ብቻ ሳይሆን እኮ ማን ነው ህወሓት ነው? ህወሓት ማን ነው? ህወሓት ማለት 80 እና 90% የገበሬው፣ የመንግስት ሰራተኛው፣ የነጋዴው የትግራይ ህዝብ ልጅ ነው። በዛው አይዲዮሎጂ ነው የተሰራው ህወሓት። ስለዚህ ይሄን የ53 እና የ60 ዓመት አይዲዮሎጂ ያለውን ህወሓት እንደዚህ አቀለህና እንደ ገለባ አድርጋ አውርተህ ወይንም እንደ ዝም ብለህ እንደ ቀላል ልምታጠፋው አይነት አይደለም። 1000 ዓመት ይዘ የቆየው የፋሽስት አስተሳሰብ ትክክል አይሆንም። ገብቷል? ትክክል ነው ማለት አይደለም። ኤኒዌይስ አመሰግናለሁ። ትክክል ነው። አጼው አመሰግናለሁ። ሌላ ቀን እመጣለሁ። ባይ ዘ ዌይ እዚህ ጋር አንድ ነገር ልትረዱት የሚገባው እኛ በተለይ የህዝባው ግንባር ወይ የሻዕቢያ ደጋፊዎች ይሁኑ እኛ ኤርትራውያን ህወሓት ለኛ ታሪካችን ነው። ህወሓት እንዲጠፋ አይፈለግም። ህወሓት ለኛ ታሪካችን ነው፣ ደጀናችን ነው። አባት እናቶቼ ድሮ የፈጠሩት ለሱ ዝናው፣ ለኛ ደግሞ ክብራችን ነው። ይህንን አትዘንጉት ማለት ነው። ስለዚህ ህወሓትን የሚያጠፋ ኃይል ሊመጣ ሊፈጠርም አይችልም። ለማንኛውም እኔ ልሰናበታችሁ። አጤ ዘርዓ ያዕቆብ ግን ለህዝብ የሚጠቅም ፖለቲካ ብትሰራ ነው የሚጠቅመው። ሶሪ ቅርታ ከንተን ሄጄ ነበር። ምንድን ህወሓትም ይሁን ስለ ኢትዮጵያ ፖለቲካ አይመለከትም። አንተ ህወሓት ብለ የትግራይ ህዝብ ሲጨፈጭፍ የነበረ መንግስት ይኸውልህ በላያ አንተ ደግሞ ከግጥም ወጥተህ እኮ ወደ ፖለቲካ መግባት ነው። ይኸውልህ ምን አለ መሰለህ ሀገሬን ሪስፔክት ስታደርግ ሶቨሬኒቲን ስታከብር ስለ አሰብ ማውራት ስታቆም የዛን ሰዓት ደግሞ እኛ እናቆማለን። ብራዘር ሀውዛ ሶሪ ቅርታ ጋይስ፣ አንድ ነገር መታወቅ ያለበት እኔ አሁን ኦፍ ኮርስ ኤርትራኖች እዚህ ነገር ላይ ኢንቮልቭ አላቸው። ምንም ይዋሽ ነገር የለም። የኢትዮጵያ ፖለቲካ ኢንቮልቭ ሳይሆን ብዙ ቦታዎች ላይ ኢንቮልቭ እያደረጉ ነው ያሉት። ዛሬ እንዴት አየው አዲያሎ? ዛሬ የህወሓት ወታደር እንደዚህ ተሸንፎ ተማርኮ ስታየው እንዴት አየው? ውጊያ አልነበረም። ባይ ዘ ወይ ዛሬ ዝም ብለህ በልባቻው እንዴት አየው? ዛሬ እንደዚህ ተማርኮ ውጊያ አልነበረም። ዛሬ ግን የነበረው አንዳንድ ቦታ ላይ በተለይ አፋር ክልል ላይ የነበረውን ይሄ ስምረት የሚባለውን የማስወጣት የመጠራረግ እዛ አካባቢ ህዝቡ ሆ ብሎ መነሳቱና እዛ አካባቢ ሰላም እንዲመጣ ህዝቡ መፈለጉ አንድ ነገር ነው፣ አሪፍ ነገር ነው። ልጠይቅ፣ ህወሓት ሄዶ አፋር ላይ እየተዋጋ ነበር የነበረው? ኖ ህዝቡ የአፋር ህዝብ ራሱ አሁን እኮ ምን አለ መሰለህ አጓጉማ በጣም ጠንክሯል። አጤ ገባ አጋጉማ በአሁን ሰዓት ትላልቅ የአፋር ደህንነቶችን ወይ ባለስልጣኖችን ሳይቀር በአሁን ሰዓት ውስጡ የታቀፈ ነው። ከማን ጋር ነው የተዋጉት? ቆይ አሁን እዛ ሀራ መሬት ላይ ያለውን ማን ሆኖ ነው የተዋጉት? ህዝቡ ነው የአፋር ህዝብ እዛ ሀራ መሬት። በጣም የሚገርመው እኮ አፄ የኢትዮጵያ ፖለቲካ ጊዜያዊ መስተዳደሩን ማመረጠው የትግራይን ሲባል ፒፒ
ወይ ወዲ በሻሻ በለው ሀራ መሬት ደግሞ ብሎ እዛ አካባቢ ላይ ለጊዜው አስተዳደሩ ጠላት ማን ይበጅተለት ካልከው ደግሞ ፒፒ ገባ። ስለዚህ ህዝቡ እዛ አካባቢ ይሄ ሀራ መሬት አይደለም፣ ይሄ የአፋር ክልል መሬት ነው። ስለዚህ እኛ ከትግራይ ወንድሞቻችን ጋር እንዳታጣሉን ከዚህ ቦታ ላይ ተነሱና ህዝብ ነው የተዋጋው ወይስ ህወሓት ነው? እዛ ሄዳ ህዝቡ ነው። እኔ እስካለኝ መረጃ ህወሓቶች እዛ የትግራይ ህዝብ እዛ ገብቶ እየተዋጋ ነው ይሰማት። ኖ እንትን አካባቢ ላይ ትንሽዬ ነገር እንደነበረ ሰምቻለሁ፣ አላረጋግጥም። ስለ ቲዲኤፍ ነው ሄዶ የተዋጋው አይደል? ኖ አፋርም አይደለም እሱ አፋር ላይ አይደለም እሱ። ቆይ ገባኝ። ቲዲኤፍ ሄዶ ተዋግቷል አይደል? የት ሄደ? ቲዲኤፍ አልሄደ። ህዝቡ ነው የወጣው እኮ አልኩህ። አፋር ላይ የወጣው ህዝቡ ነው። ኖ ቲዲኤፍ ግን ጠለምት ላይ ግን የሆነ ትንሽ ተኩስ ድምፅ ነበር የሚባል ነገር ሰምቻለሁ። ኦኬ ሶ ያንን ያደረገው ቲፒኤልኤፍ ነው አይደል? አይ ዶንት ኖ እኔ እስካሁን ድረስ እርግጠኛ ለጠይቀህ ቲዲኤፍ የኤርትራን ማህበረሰብ የትግራይን ማህበረሰብ ይወክላል? ቲዲኤፍ እኮ የህወሓት ልጅ እኮ ነው። በዛው በጭንቅና በመከራ ጊዜ በጦርነቱ ጊዜ የተፈጠረ አዲስ ጄኔሬሽን ነው። ቆይ ቲዲኤፍ ኤርትራን መጀመሪያ ለትግራይ ህዝብ ከማሰብ በፊት እኛ እርስ በርሳችን ስንጣላ ሰርኮን ሹካ ማንኪያ በር ምናምን መልስላቸው። ቆይ አንዴ በሩን ትገጥምላችኋለህ እንደ ግጥም። አንዴ አጤ ጨርስ። አንዴ የገደልከውን የደፈርከውን የትግራይን ልጃገር እሱም መልስ። እኛ እርስ በርሳችን ስንጣላ ገብተህ ቆይ ገጣሚው አንዴ በሩን አምጥቼ ገጥምልሃለሁ። አጤ ጨርስ። አንዴ በላይ ቆይ አንዴ እሱ እኮ የትግራይ ሰዎች እኮ ተቀብሎት አብረው እየሰሩ የትግራይ ልጆች እዚህም እየሰሩ ነው። አንድ ላይ ትግሬና ሻዕቢያ እየሰራ ልጠይቅህ። አሁን የምጠይቅህ ዛሬ ጠለምት ላይ የተደረገው አይ ግን አስተካክለው ቆይ አንዴ አሁን የተደረገው ውጊያ ማን ቲዲኤፍ ነው ያደረገው? ውጊያውን ሄዶ ጠለምት ላይ ኖ ስለሱ እውነት ለመናገር ብዙ እንትን የለኝም። ኦኬ ቲዲኤፍ የትግራይን ህዝብ ይወክላል እንዴ? ቲዲኤፍ ማለት የህወሓት ልጅ ነው። የትግራይን ህዝብ ይወክላል ወይ? በመከራና በጭንቅ ጊዜ የተወለደ አዲስ ጀግና ጄኔሬሽን ነው እያልኩ ነው እንጂ የትግራይ ልጅ ነው እንጂ የትግራይን ህዝብ ይወክላል ወይ ቲዲኤፍ? ኦፍ ኮርስ እኮ ዛስሚስ ዛሬ የወጋን የትግራይ ህዝብ ነው ማለት ነው። የወጋን ገባ ዛሬ ወጋን የትግራይ ህዝብ ነው ማለት። ጠለምት ላይ ሄዶ አማሮች ሊወጋ የመጣው የትግራይ ህዝብ ነው ማለት። አሬ ሌባ ነው ይሄ። በርና ማንቆርቆሪያ ሳር። ቆይ አንዴ ይሄ ሪያሊቲ መልስላቸው። እሱ መጀመሪያ ቆይ አንዴ ቆይ በላይ የትግራይ ህዝብ ዛሬ መጥቶ አማራን ወቅቷል ማለት ነው አይደል? የትግራይ ህዝብን የሚወክል ከሆነ ቲዲኤፍ ሳምሃው የቲዲኤፍ ማለት የትግራይ ህዝብ ከሆነ የትግራይ ህዝብ መጥቶ ወቅቶናል ማለት ነው ዛሬ አይደል? አማራን ወቅቷል። ጦርነት አማራ ላይ ሰብቋል ማለት ነው አይደል? ኖ አማራማ ስማ፣ አሁን እኮ በተለይ የአማራ አንድነት ሊወጋ እኮ ነው የመጣው እኮ አማራ ክልል ነው የመጣው አይደል? ጠለምት አማራ ክልል ውስጥ ነው ያለው አይደል? ወንድሜ እኔን መልስልህ። እሺ ጉድ። ኦኬ ሲጀመር ሀራ መሬት የሚባለው የብልጽግና ካድሬዎች አሉ፣ ገረድ ማለት ነው፣ የትግራይ ተወላጆች እና ጸለምት ደግሞ የትግራይ መሬት ነው። እጭም አማራ ሆነ ያቅም። ስለዚህ እርስ በርሳቸውን ነው የተዋገ እንጂ አማራ አይደሉም። ኖ ግን እዛ ቆይ አንዴ አሁን እያልከኝ ያለው ቆይ አፋር ድረስ የእንትን የቲዲኤፍ ሄዷል። አፋር ድረስ አይደል? ቲዲኤፍ ሄዷል አልሄደም። አዎ ቲዲኤፍ አልሄደም ወደዛ። የለም እዛ አንድ ደቂቃ ትሰጠኛለህ? አዘራቆ እኔ ላውራ ነኝ መጀመሪያ የገባሁት። አንደኛ እዛ ያሉ የብልጽግና ካድሬዎች ናቸው። ማን ነው የወጋው? እዛ ድረስ ሄዶ የወጋው ማን ነው? እዛ ድረስ ሄዶ የወጋው ማን ነው? ህዝቡ ነው፣ የአፋር ህዝቡ ነው። ውጣልኝ ያሉ ነው ለሀራ መሬት ያለው። ኦኬ ያንን እንተውና እዚህ ግን የመጣው ግን ቲዲኤፍ ነው። ቆይ አንዴ ቲዲኤፍ ግን ዛሬ ጠለምት ላይ መጥቷል። ቆይ ቲዲኤፍ ዛሬ ጠለምት ላይ መጥቷል። ቆይ የዚያኛው ያኛው ካሶራህን እንጠይቅ። ቆይ አንዴ በላይ ቆይ አንዴ ምንድነው አንተ ከኤርትራ ጋር ልትሰዳደብ? እኔ ኤርትራ ጋር ልትሰዳደብ ተሰዳደብ አይደለም። እሺ ጎሄድሽ ከደንቆሩ ጋር ልትሰዳደብ። እሺ ዛሬውን እንዴት አየው ውጊያውን? ጎሄድ አውራ። አዎ በላይ ቆይ አንዴ ወደ አንተ ገመጣ። ቆይ አንዴ ወደ አንተ ገመጣ በላይ ጎሄድሽ። የትኛውን ውጊያ ነው የምትለኝ? ዛሬ የተደረገው ጠለምት ላይ የተደረገው ውጊያ። እሺ እኔ የራሴን አስተሳሰብ ነው የምሰጥ። ጸለምት ይሁን ጸገዴ ይሁን
ራያ ይሁን አላማጣ ይሁን ማንም ቢዋጋ ኢትዮጵያ ውስጥ እኛ እርስ በርሳችን ነው የምንዋጋው ስላልገባን። ሌላው ሀገር ለምንድን ነው የምታስገቡት? ምን አገባችሁ? በደንብ ይገባል አሉበት አነሱ ኤርትራ ምን እኮ አለበት የለም ኤርትራ እንዴት ነው የሚኖርበት? ኤርትራ አለ ውጊያው ላይ ኤርትራ ነበረ ኤርትራ ልብስ እኮ አድርገው አይደለም ሙሻ ምን አገባ በርሻ ይባላል። ምን አገባችሁ? ዘመኔኛ ነው ገጣሚው ዘመኔኛ ነው። ቀጥል የሚሆነው ቋንዴ ይኸውልህ ከፋኖ ጋርና ቲዲኤፍ ጋር ግንኙነት ስላላቸው ቀጥታ እነሱ እየመሩት ስለሆነ ኢንቮልቭ ነው። አዎ እነሱ ባንዳዎች ይባላሉ። ኖ አሉበት። ስለዚህ ነው። አዎ ቋንዴ ወንድሜ ነው። አሁን ረፍ እንደዚህ አሁን እኔ እያወራ ያለው ዛሬ እያወራን ያለ ነው። ኢትዮጵያን ለመውጋት ስማ፣ ዛሬ እያወራን ያለ ነው። በላይ አዴስቲ በላይ ላስተካክለው 2 ደቂቃ ስጡኝና እኔ አውርቼ አሁን እኮ ጦርነቱ እኮ ዓለም አቀፍ ሆነዋል። ሳውዲም አለችበት ዱባይም አለ። እንኳን አንተ ኤርትራ ስለ ኤርትራ ታወራለህ። እኮ በሁለቱ ወገን እንዴ አንተ ስለምን ነው የምታወራው? ፖለቲካ ሰፍቷል። እሱ ሌላ ላይ ዘራቀው ለሴት ሰጣላችሁ ሰዓት እኛ ግን ራሳችንን አንድ አንተ በላይ አንተ አሁን ከነሱ ጋር ለመሰዳደብ ነው። እኔ እሱ አይደለም አንድ ደቂቃ ስጠኝ። እሺ ሄለን ጎይ የዛሬውን እንዴት አየሽ? የዛሬውን ውጊያ አመሰግናለሁ። አሳግማቱ ካናቱን ይባላልና ሻዕቢያ ካልተወገደ ኢትዮጵያ አታርፍም። ቅርብ ጊዜ ደግሞ ጠብቁ። እኛ በሌላ አይደለም በራሳቸው ልጆች ወጣቶች የኤርትራን መለወጥ የሚፈልጉ በሻርክ ማለቅ የሚያፈልጉ ወጣቶች ያችን ሀገር እንደሚቀይሯት በቅርብ ጊዜ ጠብቁ። 2 ወር 3 ወር የማየው ነው። የዛሬ ውጊያ ጠለምት ላይ የመጡት ከሻዕቢያ ከህወሓት ልጆች ነው። አርሚ 60 አንዋጋም ብሎ ግማሹ ወደ ቤቱ ግማሹ ወደ ሀራ መሬት ወርዷል። እዛ ጋር የተማረኩትና በማስረጃና በመረጃ ብዙ መሳሪያዎች ተይዘዋል። እነዚህ ሁለቱም አመራር ናቸው። አንደኛው የሻዕቢያ ነው፣ አንደኛው የህወሓት ነው። የራሱ ላይ የጠመጠመው ሰውዬ የህወሓት ነው፣ አንደኛው ደግሞ የሻዕቢያ ነው። ሻዕቢያ የለችም አገራችን ውስጥ እንዴ? እሷ ባትኖር ማየው ፋኖን እኮ ይዛ ፋኖ በእንትና የነምሬ ወዳጆ እና የቲዴፍ የተወሰኑ ቲዴፎች አስገድዷቸው ትዋጋላችሁ የተባሉ አንድ ላይ ተቀላቅለዋል ዛሬ ላይ ማለት ነው። በዚህ በራያ በኩል በራያ በኩል አድርገው ወደ አፋር እንዲገቡና ከአፋር ካለው የዚህ አንዋጋም ባይ ዘ ወይ ብልጽግና ያቋቋሙ አይደለም ነጌታቸው ረዳ ያቋቋሙት አይደለም። እነዚህ ልጆች ቲዲኤፍ የነበሩ ልጆች ከዚህ በኋላ እኛ የትግራይ ወጣቶች እድገትና ብልጽግናን እንጂ የምንፈልገው ለ80 ዓመት ሽማግሌ የ20 ዓመት ልጅ አያልቅም ብለው ይወጡ ጦርነትንም የማይፈልጉ ሰላምን ብቻ የሚፈልጉ በቃ ሰላም እንዲሆን እዛች ምድር ላይ ችግር እንዲፈጠር የማይፈልጉ ልጆች ናቸው እንጂ የብልጽግናም አይደሉ የቲዲኤፍም አይደሉ የምን ማለት የትግራይ ጠባቂዎች ናቸው። ይሄንን አምነ ተቀበል ትጠጣዋለህ። አሁን ህወሓትን የሚዋጋት የተከዜም ዘብ አይደለም መከላከያም አይደለም። ወደፊት ራሱ የትግራይ ወጣት ቲዲኤፍ ዛሬ ላይ እምቢ ያለው ምግበን አንዋጋም ብለው ያመለጡት እነሱን የሚዋጓቸው ምክንያት ህዝብ አስጨርሰው ያመጡለት ቅንጣት ታክል ነገር የለም። ለኤርትራ ለሻዕቢያና ለነሱ ወርቅ ንግድ ብለው በጣም የትግራይ ወጣቶች ከዚህ በኋላ አያልቁም። አሁን በዚህ በጠለምት በኩል አስጨርሶ ድጋሚ ለሌላ ጦርነትና የኤርትራ ገረድ መሆን አያናድም? በጣም እነሱን ተዋቸው። በላይ አንድ ጊዜ ሽማግሌዎችን ለማጥፋት አስጨርሰኝ። እነሱን ተዋቸው። እነሱ ዛሬ ላይ የትግራይ ወጣት ነቅቶ ከህዝቡ ጭምር ነቅቶ አንዋጋም ከዚህ በኋላ አንፈልግም ብለዋቸዋል። የአማራው ደግሞ ሸኔና የአማራው ደግሞ ጽንፍ ሚዩት አርጋችሁኝ ለምንድን ነው ሚዩት የምታረጉኝ? የሚፈልጉትን ነው የምሳይሙት። ለምንድን ነው ሚዩት የምታረጉኝ? የዚህ ቤት ባለቤት ራሱ የኤርትራ ተላላኪ ሚዩት አታርጉኝ። አይደሉም እነሱ ጽንፈኛ ናቸው። እነሱ ራሳቸው ለእነሱ ዘመነ ለምን ተነፉብን ነው። ኤኒዌይ ዛሬ የወጣቱ የትግራይ ህዝብ በነቃበት ሰዓት እነዘመነና እንትና እንላላካለን ብለው እነሱ ተስፋ በቆረጡበት ሰሞኑን እኮ እንትን ላይ ነበሩ፣ ስብሰባ ላይ ነበሩ ወያኔዎች
ህወሓቶች ማለት ነው። የሚዋጋልን የለም፣ ህዝብ አይደግፈንም፣ እንዴት እናርግ ሲባል እነዘመነንና ሙቅ ባብሲት ላይ ይደገፋል። እነሱን ተደግፈው ወጣቱን አስጨረሱት። ዛሬ ጠለምት ላይ የተረፈረፈው እነዚህ እኮ በቃ አዋጊ ስለሆኑ ነው የተያዙት። እና ኤኒዌይ የማያዋጣ ትግል ነው ያደረጉት። አሁንም አፋር ገብቷል። አፋር በድሮን እንዳለ በድሮን አልቋል። እና የአፋር ህዝብ ነው የምትሉት ውሸት። አሁን 2 ቀን 3 ቀን እኮ እንትን አወጡ ትፔሌፎች። የአፋር ህዝብና የትግራይ ህዝብ አንድ ነው። ህዝብን ለምን አተውቱም እናንተ ፈርዖኖች? የትግራይ ህዝብ ደምጣችሁ ካላለቃችሁ ኤርትራ ኦልሬዲ ሻዕቢያ ህዝቡን መጦ አልቆ በሻርክ አስበልቶ የተረፉትም እንደው አሁን እዚህ የሚዲያው ላይ ውርውር የሚሉት የነሱ ተጠቃሚ ሊሆን ይችላሉ እንጂ ህዝቡ መሮት አዲስ አበባ ራሱ ስንትና ስንት ሚሊዮን ህዝብ አለ። ኤርትራ ውስጥ ካለው ህዝብ ይልቅ ኢትዮጵያ ውስጥ ያለው ኤርትራዊ ነው የሚበዛው። አዎ አውቃለሁ። አዲስ አበባ ላይ ራሱ አሁን በቅርብ ጊዜ ነበርኩኝ። እንደ ስንትና እንደ ኤርትራ ህዝብ ነው ያለው። የሰላም ስምምነቱ ከመጣ በኋላ ኤርትራ ውስጥ ነቅለው ነው የመጡት እኛ ጋር ነቅሎን የመጡት ይሁኑ። እኛ ንጹሃን ህዝብ ይኑርልን። እኛ ምንም ችግር የለብን። ህዝቡ ማይኑራው እኔ ህዝቡን ወደዋለሁ። ግን ፖለቲካው ግን አሁን እዚህ ጋር እንዳሉ ሰዎች በኢትዮጵያ ፖለቲካ እኛ ብንገዳደል ብንተራረድ ወልቃይት እንትን የጸገዴ እንትን ራዬ እንትን ብንባባል ዞሮ የኢትዮጵያ ነው። ሌላ ሀገር እናንተ ወልቃይት የማን ነው? ቆይ በላይ እና ልጨርስና ኤኒዌይ ግን አሁን የገባችሁበት ነገር ትክክል አይደለም። ወላልከኝ የኢትዮጵያውያን ነው። ቆይ አንዴ እዚህ ጋር ቆይ ልጨርስ። የኤርትራውያን አይደለም። ስለዚህ ኤርትራውያን ምን አገባችሁ እኛ ውስጥ? አሁን እኮ የችግሩ መሰለ በላይ ያነሱ ጋር ፖለቲካ ስለሌለ አትፈልባችሁ። ይጓጓሉ ምን አገባት? ቆይ ዱባይ ምናምን አትበላ አንተ። ይሄ የሻዕቢያ ልጅ ምን መሰለህ አንተ ኮሽሚ አይደለም ስለዚህ አስጨርሰኝ። የአብይ አህመድን ጦስ ይዘህ ስማኝ፣ አስጨርሰኝ ልጨርስና እኔ ሚውት አደርግልሃለሁ። ስማ አንተ መጀመሪያ ደረጃ እኮ እናንተ አሁን ችግራችሁ ለምን ፖለቲካ ገባችሁብን ማለት አንችልም። ምክንያቱም ፖለቲካ የለም ሀገራችሁ። ምን ሰራላችሁ? ኢንተርኔት የለ፣ መቃወም የለ፣ መብላት የለ፣ መጠጣት የለ። ስለዚህ በእኛ ፖለቲካ ካልገባችሁ እናንተ ያማችኋል። ስለዚህ እኛ ፖለቲካ እየገባችሁ ነው እንትን ማለት የምትችሉት። አሁን እናንተ እንኳን ቤት እንኳን ከፍታችሁ መወያየታችሁም ሌላ ሰው አይመጣባችሁም። ምክንያቱም የእናንተን ፖለቲካ የሚሸት ፖለቲካ የላችሁማ። ምን አላችሁ እስቲ አስቡ። በምን እንግባባችሁ? ስለዚህ አብረን ሆነን እንደግ የሚል ደግሞ ወጣት ስላለ 2-3 ወር ማይሞላም ጠብቅ። አባትህ እንደ ጋዳፊ ተጎትቶ ይወጣልሃል። ከዛ በኋላ የኤርትራ ህዝብ እኩል አብረን እንኖራለን፣ እኩል አብረን እንለማለን። ይሄ 40 ዓመት የኖ ዘመን ኤርትራ እኮ በአፍሪካ የምትጎበኝ ሀገር በቃ ድንግል ሆናለች። ምንም ያልተቀየረች አንድ መብራት የትራፊክ አሰርተህ የምታስጎበኝ ጉድ እኮ ነው። ይሄን መንግስት የምትደግፍ አብይ አህመድማ ሀገሪቷን በዚህ ሁሉ ውጥረት ውስጥ አበባ አድርጓታል። በዚህ ሁሉ ውጥረት ውስጥ ጉድ የሚያሰኝ እንትን እየሰራ ነው። ስለዚህ እናንተ ተላላኪዎች የፋኖም ሆናችሁ የትግራይ እንኳን ሙኒር ጎሄድ ወንድሜ ሙኒር አለ። አይ ኢትዮጵያን እያለን ለማንኛውም አመሰግናለሁ ስላስገባኝ። አንዴ አይደለም አይሆናችሁ እኔ አንዴ ሚዩት አድርገው። ሙኒር እኮ ኢትዮጵያዊ ነው። ረጋ አድርገው። ኦሮሞ ኤርትራ ደጋፊ ከሆነ ኤርትራዊ ነው። አንዴ ሚዩት አድርገው። ማውራት ትችላለህ በላይ ከፈለክ። ረጋ አድርገው። በስርዓት እያወራን ነው ያለነው። ይሄ እኮ የአንተ ቤት እኮ አይደለም። አሮ አንደርስታንድ። ከፈለክ መውጣት ትችላለህ። ማንና አንተ እኔ ቤት መተምጣ ተፋካሪ ሄርሜን ተፋክ አላበዛውም። በስርዓት ሰው ነው ብለህ አክብሮ ሲያወሩ ጭራሽ አንተ እኮ ፖለቲካ ውስጥም አታወራም በብዛት እና ስድብ አይደለም። ኦኬ ለማንኛውም እናመሰግናለን። አሁን ምንድን ነው አሁን ይኸውላችሁ ጋይስ፣ እኔ ማንም ብሔር መጥቶ ዘመነን አስረስ ማዕረይን ምናምን ብሰድብ አያገባኝም። ሙልጭ አድርገህ ቅጥቅጥ አድርገህ ስደባቸው ማንም እኔ አያገባኝም። አልደረብም። ማንም ሰው መደረብም የለበትም ብዬ አስባለሁ። ማጆሪቲው አማራ ይደረብልህ። ለነሱ ቅጥቅጥ ዘመነን አስረስ ማዕረይን እንትናን አመራሮች ቅጥቅጥ አያገባኝም።
እንደ ፋኖ አትሳደብ ነው። እኛ ፋኖች ደጋፊዎች ስለሆነ ግን መተህ ግን ዘመነን ብቀጠቅጥ አገባኝም። ለዘመነ ካድሬ አይደለሁም እኔ ወይንም ለአስረስ ማዕረይ ወይንም ህወሓት ወዳጆ ደሳለኝ ሲያስቧት ምናምን ብቀጠቅጥ አገባኝ። ግን ምንድነው ፋኖች ጀነራል እንደ ፋኖ ጽፈኛው ምናምን እያልክ እዚህ ብታወራ ምን ትሪገር ታደርጋለህ ሰውን እንጂ ከዘዘ። ስለዚህ ሌሎቹን ቀጥቅጧቸው አገባኝ። ሌሎቹን ይሄንን አስረስ ማዕረይ ዘመነ ካሴ እነዚህ የህወሓት ውሻ ተላላኪዎችን እኔ ከኤርትራ ጋር ችግር የለብኝ ያለ ወንድሜ ይማቀል። እኔ ኤርትራ ጋር አይደለም ችግራችን እኛ እንደ አንድ አማራ ችግራችን ህወሓት የሚባል ኃይል ጋር ነው። ህወሓት ገባችኛ ትግል ውስጥ ነው እንጂ ኤርትራ ጋማ እንወዳለን። ከኤርትራ ጋር መች ችግር አይኖስ ነገር ቆይ አንዴ ሙኒር ሄድና ወደ አንተ ጋር መጣለሁ። ቆይ ችግር የለውም። እኔ አንድ ደቂቃ ብቻ ነው የምናገረው። አፄ ያው ይሄ እንደዚህ የተለያየ መድረክ ማንኛውም ሀሳብ የሚያንጸባረቅበት ሲሆን ደስ ይላል። ሜይ ቢ እናንተ በሀሳብ ላንገናኝ እንችላለን፣ ግን እዚህ ቤት ማንኛውም ወጥቶ የሚያወራበት ቤት ነው እና ስድብ እናንተን ስርዓት ማዛዝ በጣም አመሰግናለሁ። እኔ እሷ 10 ፎቅ ስለተሰራ አዲስ አበባ ላይ ኢትዮጵያ ያደገች አይባልም። እሷ ስለ ፎቅ ነው የምታወራው። ሰው እዚህ ያለቀ ሰው ቅድሚያ የሚቀድመው እኔ እንደ ራሴ የግል ሀሳቤ ቅድሚያ ሰላም ነው። ሰላም ሲኖር ነው እንጂ አንድ ከተማ ስላደገች 130 ሚሊዮን አደገች አይደለም። ለማንኛውም ወደ እንትን ልመለስ። እኔ የሚገርመኝ ዱባይ፣ ራሽያ ይሄ ሁሉ ከአብይ አህመድ ወይም ከብልጽግና ጋር ወግኖ ኢትዮጵያውያኖችን ሲገል እንደ ጽድቅ ነው የሚያዩት። አያወሩም፣ አያነሱም። ሌላው ደግሞ ተቃዋሚ ፓርቲዎች ወይንም ለራሳቸው ለህልውናቸው የሚዋጉት ባንዳ ናቸው። ይሄ ምን ሆነ ይችላል? ይሄ ነው ኢትዮጵያን እያጠፋ ያለው። ከዱባይ፣ ከራሽያ፣ ከቻይና፣ ከዓለም ድሮን ሰብስቦ ዶላር ሰብስቦ ምስኪኑን በድሮን ሲጨፈጭፍ የማይናገር ህዝብ ዛሬ ደግሞ ከሻዕቢያ ጋር ወገግ እንዴ! እኛ እኮ ኤርትራ እኮ ቢያንስ ጎረቤታችን ናት እኮ። እሷም ለሊናዋ ነው፣ ለእኛ አይደለም። ለኢትዮጵያ ወይም ለፋኖ ምናምን ስትል ለራሷ ህልውና ስትል ነው እየተጨፈረ ያለችው። ስለዚህ አንዳንድ ጊዜ ሚዛናዊ ብንሆን ደስ ይላል። ዝም ብለን ከመሬትም ተነስተን ማንን ነው የምትጠይቀው? አንድ ሰው በአየር እየደበደብከው አንተ ከኤርትራ ጋር አትወግን፣ ከቲዲኤፍ ጋር አትወግን ካልከው እብደት ነው። ይሄ ፖለቲካ ማለት እብደት። አንተ በድሮን እየደበደብከው አንተን የምትመርጥለት ማን ነው? መራጭ ያደረገ እየገደልከው አይደለም እንዴ? እንኳን ከኤርትራ ጋር እንኳን ከቲዲኤፍ ጋር ከአሜሪካ ጋር ብወግን እንደ እየገደልከኝ ነው እኮ። መግደሉን አቁምና ካነጋገርከኝ ከማንም ጋር አልወግንም። በድሮን እየገደልከኝ ሰው ታማረጥልኛለህ እንዴ? ይሄ እንዲህ አይነት ፖለቲካም የለም። መጀመሪያ አንተ ኢትዮጵያ አየር ኃይል እኮ 90 ዓመት ውስጥ እኮ አብዛኛው የኢትዮጵያን ህዝብ ነው የገደለው። ይሄ የተሳሳተ እንትን ነው። በዚሁ ሳምንቱ ስንት ድሮን ነው የወረደው? ስንት ድሮን ነው በአማራ ክልል የተጨፈጨፈ ያለው? ብሔር ምንድን ነው ወንድሜ? እኔ ኦሮሞ ነኝ። አሁን ጥያቄው ፍትሐዊ ነው እያወራሁ ነው። ፍትሐዊ ሆኜ እያወራሁ አይ ነው። ግን አሁን ለምሳሌ እኛ አሁን ዛሬ እየተደረገ ያለው ጦርነት አለ አንድነት ምናምን ሳይሆን ዛሬ የትግራይ ወራሪ ኃይል መጥቶ ወሮናል። ዛሬ ህዝብ ሊጨፈጭፍ መጥቷል። ግን ያው መጨረሻ ላይ ተማርከው ነው የተገኙት እና ትግራይ ወራሪ ማለት እንችላለን። እዚህ ጋር ኢትዮጵያ ህወሓት አብዛኛው ሰው አሁን ለምሳሌ ቲዲኤፍን የሚያስቡት እንደምንድን ነው? እንደ ትግራይን ይወክላል ብሎ ፖለቲካ የሚሰሩት። ስለዚህ ትግራይን ወክሎ የሚመጣ ከሆነ የትግራይ ወራሪ ኃይል ገብታል። አይ ኖ እንትናን ትግራይን አይወክልም ቲዲኤፍ ብለው ከመጡ ደግሞ ቲዲኤፍ እንደ ፓርቲ ህወሓት ብለን ትቀጠቅጠው። ግን ትግራይ ይወክላል እያልክኝ ከኔ ጋር ስትመጣ ቲዲኤፍ ይቀጠቅጣል። ቲዲኤፍ ማለት የትግራይ ህዝብ አዳኝ ነው ብለህ መታኝ የትግራይ ህዝብ ነው ብለኝ እና ወራሪ ላለ ነው ነገርኝ። ኦኬ ወራሪ የሚባለው እሺ፣ አሁን አሪፍ ጥያቄ ነው የጠየቀኝ። ወራሪ የሚባለው ከጎረቤት ሀገር ወይም ከባዕድ ሀገር የሚመጣ ነው ወይስ ይሄም ወራሪ እኮ ነው። ይሄም እኮ ከሌላ ክልል እኮ አለን እኮ ከሌላ ክልል መጥቶ ሊወርድ ነው የመጣው። ወራሪ ነው እንጂ አልገባኝ። የህልውና ጦርነት የሚያካሄድ ከሆነ መከላከያን የሚወጋ ከሆነ ወራሪ ይባላል
ኖ መከላከያ እኛ ክልል ውስጥ መቶ የሚዋጋ ከሆነ ወራሪ ነው እንጂ ከመከላከያ ከሆነ ከማንም ጋር እኛ ክልል ውስጥ ሆኖ እኛ ክልል ውስጥ ከተዋጋ ምን እንዴት መንግስት ቆይ አስጨርሰኛ ጠየቀኝ አይደለም የትግራይ ክልላዊ መንግስትና የፌዴራል መንግስት ከተዋጉ ወራሪ ይባላል በራሳቸው ቤት ነው እኛ ቤት አይደለም አማራ ክልል ውስጥ ገብታ አይደለም የምትዋጋ እሱማ ይሄ ወረራ ነው እኮ አማራ ክልል ውስጥ ገብታ ጦርነት የምታረግ ከሆነ ወራሪ ነህ አማራ ክልል ኢትዮጵያ ነው ኢትዮጵያ አይደለም ኢትዮጵያ ነው እና ታዲያ ሁለቱም እኮ እዚህ ጋር ቢገጩ ኢትዮጵያ መሬት ላይ ነው እኮ ኖ አማራ ክልል አለን አየህ የአማራ ክልል ድንበር አለ ክልል አለን ወልቃይት ምናምን ክልል እኮ ስቴት ነው እንጂ ግን ምንድን ነው ኢትዮጵያ ውስጥ አይደለም እንዴ አይደለም ይኸውልህ አልገባም ክልል ስቴት ነው እንጂ ቆይ ልጠይቅህ እስኪ ቆይ አሁን አንተ ቆይ አንዳንድ ኦሮሞ ልጅ ሶማሌ መጥቶ የኦሮሚያ ልዩ ኃይል ለመምታት ሶማሌ ቢመጣና ኦሮሚያ ክልል ውስጥ ገብቶ ማል ኦሮሚያ ላይ አርሲ ላይ ገብቶ ቢዋጋ ተፈቅደለታለህ? የሶማሌ ልዩ ኃይልና የኦሮሚያ ልዩ ኃይል እኮ ብልጽግና ናቸው ሁለቱም ማለት ነው። ቆይ የሶማሌ አሁን ለምሳሌ አማጽያኖች የሶማሌን አማጽያን መጥቶ ቢወር ቋንዴ የሶማሌን አማጽያን መጥቶ አርሲ ላይ ጦርነት ቢያደርግ አንተ ትቀበላለህ? ትክክል ነው ብለህ ታምናለህ? ህዝቡን ነው ወይስ ብልጽግና ነው የሚዋጋው? ጥያቄውን አስተካክልልኛ። ዳዝንት ማተር መጥቶ ከብልጽግና ጋር ምን ከማንም ጋር ቢዋጋ ከሆነ እኮ ኢትዮጵያዊ ሆኖ ብልጽግና ነው የሚዋጋ ወይንም መንግስትን የሚዋጋ ከሆነ እንዴ ኢትዮጵያዊ ነው አይደለም እንዴ? ምንድን ነው እንዴ? ሶማሌ አርሲ ውስጥ ገብቶ ቢዋጋ ደስ ይልሃል ማለት ነው አንተ? አሁን አርሲም ጅጅጋም መቀሌም እኔ ኢትዮጵያዊ ነኝ እኮ ኢትዮጵያ ብዬ ነው የማምነው። ኦኬ ጎይድ ለኛ ግን ይኸውልህ ለኛ አንድ የትግራይ ኃይል መጥቶ አማራ ክልል ውስጥ ከተዋጋ ወራሪ ነው። እኛ አሁን ለምሳሌ ከተዋጋ አፋር ይዋጋ አፋር ገብቶ ሌላ ነገር አጼ ዛሬ ስለ ድርቅ ሸለቆ ደብረ ማርቆስ አካባቢ ስለነበረው የኮማንዶ ማስመረቂያ ምናምን የነበረውን ትዕይንት ሰምተሃል? ስለሱ አልሰማሁም። ዛሬ ነበር ዳንኤል ክብረትና ብርሃኑ ጁላ እዛ ለመግለጫ ለመስጠት ሄደው ነበረ እና ወንድሜ ፋኖ ጋር የገጠማቸው የከባድ ብረት ይሁን የሞርታር ድብደባ መግለጫ ሁሉ ሳይሰጡ እየፈረጠጡ ወደ አዲስ አበባ ነው የተመለሱት። በምን አወቅ መፈጠጣቸው? ነገርኩህ የነበረ ጦርነት አለ አይደለም? አንተ አሁን ለምሳሌ በምን አወቅ? ቆይ አሁን አውቃለሁ አልከኝ። ቆይ እኔ ይኸውልህ ልንገርህ አዳሉ እኔ እኮ ችግር የለብኝም ጥሩ ነው እኮ። አሁን ምንድን ነው ይኸውልህ እኔ የማላውቀውን ነገር አንደኛ የአማራ ፋኖ በጎጃምን አላምልክ ውሸት ይዋሻሉ ብዙ ጊዜ ኤኒቲንግ የሚያደርጉት ዜና ከዚህ በፊት እንደዚህ ሰው መተናል ብለው ብዙ ውሸት አስዋሽተውን እኛም ጀግና ቀጠቀጥ ነው ብለን ከዛ በኋላ መጨረሻ ላይ ሰውየው በላይቭ ኢንተርቪው ወጥቶ ኧረ አልሞትኩም ምንድን ነው የምታወሩት ምናምን አለች። አየህ ስለዚህ እንደዚህ ስለሚደረግ ብዙ ጊዜ አላምናቸውም። እዛ የሚመጣ ይሄ ከዘመነ በኩል የሚመጣ መግለጫ እሱና ማነው ስሙ ይሄ ምሬ የሚያወጡት መግለጫ አላምንም። ውሸት ዩዛሌ ስለሚቀላቅሉበት ውስጡ እና ይሄ እኔ አላውቅም ኑሮ አይኑሩ የማውቀው ነገር የለም። ግን ከዚህ በፊት እንደዚህ አድርገዋል። መልዕክት አስተላልፈን እንውጣ። አንዴ ፍጹም አይሰማም አዲያሉ ድምፅ ርቋል። ኖ ሶማሌ አካባቢ ኡጋዴን ላይ የነበረው ጦርነት ኡጋዴን ላይ ምን አይነት ጦርነት መጣ? አሁን ፋይት ተጀምሯል አይደል? ከተጀመረ ዛሬ ሁለተኛ ቀኑ ነው። ፋይት ተጀምሯል እና ለቆሱ ነው ታዲያ እዛ አካባቢ ላይ ነው የትግራይን አሁን ለምሳሌ እዛ አካባቢ ላይ አሁን ቅድም ስታወራው የነበረው ቶፒክ ማአት ቶፒክ ዛሬ ብቻ ኢትዮጵያ ላይ 3-4 ቦታ አዲስ የሆነ ጥቃት ሁሉ ተከፍቷል። ገባ እሱን ለማለት ፈልጌ ነው። ቤኒሻንጉል አካባቢ አሶሳ የተደረገ ጥቃት አለ እኮ አሁንማ እኮ ልንገርህ አይደል እየተደረገ ያለውን ነገር እናውቃለን እኮ። አሁን ለምሳሌ በሶማሌው በኩል ብትመጣ ምን ብትመጣ ችግር የለብኝ። አማራ ክልል መሬትን አትንካ ነው በቃ። አማራ ክልል መሬት የኤርትራም ሰራዊት እንዲገባ አንፈልግም። የትግራይ ሰራዊት በተለይ የትግራይ ወራሪ ኃይል እንዲገባ አንፈልግም አማራ ክልል ውስጥ በቃ። አሁን ለምሳሌ ጠለምት፣ ወልቃይት፣ ራያ ምናምን የሚባል ቦታ ላይ አንድ የትግራይ ሰራዊት እንዲገባ አንፈልግም። ስለዚህ ያ ነገር እንዲሆን ስለማንፈልግ ነው። ገብቷል አይደል? ኤኒዌይስ ሙኒር ጎሄድ እዚህ ጋር ልጠይቅ። እዚህ ጋር
ቆይ አንዴ ጥያቄ ልጨርስና ትሰጠዋለህ። አንተ የምትዋጋው ለምንድን ነው? ለህልውና ከሆነ መሬት ምናምን ትመርጣለህ እንዴ? ኢትዮጵያዊ ነህ አይደለም እንዴ? ግዴታ ነው ወይስ እዚህ ጋር ረግጠም እዚህ ጋር በሰማይ ነው የምትሄደው? ብልጽግና ለመቆጣጠር አንድ ማንኛውም የኢትዮጵያ አማጽያን በየትኛውም ክልል ውስጥ አልፎ ብልጽግና መዋጋት ይችላል ብለህ ታምናለህ ወይስ አይቻልም ነው የምትለው? አማራ ክልል ውስጥ አይችልም። ኦኬ፣ አማራ ብቻ ሌላ አማራ ክልል ውስጥ አይችልም። ሌላ ቦታ ግን እንደፈለገ ተጋጥሞ እዚህና ተቀጣጥሮ መዋጋት ይችላል። በአፋር በኩል መዋጋት ይችላል የፈለገ። አማራ ክልል ውስጥ ግን ይሄ ራያ፣ ኮረም፣ አላማጣ፣ ወልቃይት፣ መተከል ምናምን እነዚህ አማራ መሬቶች ናቸው። የአማራ መሬት ላይ አንድ ቦታ እንዲዋጋ እንፈልግ አይደለም። አልፎ መሄድ አይችልም ነው ከእንትና ህዝቡን አልፎ ከብልጽግና መዋጋት አይችልም። ኢትዮጵያ አይደለም እሱ የምን ህዝብ አልፎ ነው ወንድም እየሰማኝ አይደለም። አማራ ክልል ውስጥ አንድ ውጊያ እንዲኖር አንፈልግም። እኛ የራሳችን ይኸውልህ አማራ የራሱ ውጊያ አለው። አማራ ጥያቄ ልጨርስ ነው። የፌዴራል መንግስት ወይንም ብልጽግና አማራ ክልልን አቋርጦ ቲዲኤፍን ከወጋ ትፈቅድለታለህ አትፈቅድለትም? አማራ ክልል ውስጥ እንዳይገባ እኮ ነው እኛ ያለን። ቆይ አስጨርሰኛል አይደለም ጥያቄው እኮ ከዚህ በፊት እኮ የፌዴራል መንግስት የብልጽግና መንግስት አማራን አቋርጦ አይደለም እንዴ ከቲዲኤፍ ጋር እየተዋጋ ያለው? ያ ግን ቲዲኤፍ ሰራዊት ግን አማራ ክልል አይገባም። ኦኬ፣ ብልጽግና በአማራ ክልል አልፎ ከቲዲኤፍ ጋር ሲዋጋ ትፈቅድለታለህ? አሁንም እፈቅዳለሁ። ብልጽግና ከወጋ አትፈቅድም ማለት ነው? አይደለም። ይኸውልህ መከላከያ ሄዶ ጦርነቱን ትግራይ ክልል ካረገው በደስታ በቃ እያጨበጨብኩኝ ሂድ ጎበዝ እያልኩኝ ያስኬደዋሉ። ብልጽግና ወደ ጦርነቱን ትግራይ ክልል የሚያደርገው እኮ ነው። የኛ የትግራይ ኃይል ግን አማራ ክልል ሲመጣ ጦርነቱን አማራ ክልል ሊያደርገው ነው የሚፈልገው። ጦርነቱ የት ይሆናል? አማራ ክልል ውስጥ። አማራ ክልል ውስጥ አንድች ጥይት እንድትተኮስ አንፈልግም በትግራይ ሳማው። ግን የትግራይ የአብይ አህመድ ኃይል ጦርነቱን ከአማራ ክልል አውጥቼ መዋጋት ፈልጋለሁ፣ ሻቢያ ጋር የሚሆን ትግራይ ጋር ዋጋለሁ ካለ በደስታ እያጨበጨብን በርታ እያለን ነው የምንልከው። ባይዘው ሳማው ለእኛ ጥሩ ነው። ጦርነቱን ትግራይ ክልል ቢያደርግ ለእኛ ያዋጣል። አንተ እንደ አንድ ግለሰብ የብልጽግና ተቃዋሚ ነህ ወይስ ደጋፊ ነህ? ተቃዋሚ ከሆንክ ከብልጽግና ተቃዋሚ ጋር የመስራት ሀሳቡ ምኑም የለም? ከኢትዮጵያ ተቃዋሚ ፓርቲዎች ጋር ህዋትን አልፈልግም። ህዋት ጠላት ነች። ህዋት ጋር ብቻ ነው። ከሌሎቹ ጋር ችግር የለብኝም። ኤርትራ ጋር ችግር የለብኝም። ከግብፅ ጋር ችግር የለብኝም። አሁን እኮ ግብፅና ማነው ስማቸው ኤርትራ ጋር እኮ የምንጣላው ህዋትን የትግራይ ወራሪን ኃይል ይዛችሁ መታችኋል እኮ። እነሱ ጋር አንድ ላይ እየሰራችሁ ነው። እነሱን አውጥተው ግን ከመጡ ግን እንቀበላል። ችግር የለም። እኛ ህዋት ይኸውልህ አሁን ለምሳሌ ከኤርትራ ጋር ኤርትራን ስለያዙ ነው አይደለም? ኖ ህዋት ስለያዙ ነው እኛ የምንጣላችሁ ከነሱ ጋር። አሁን ለምሳሌ ይኸውልህ ከኤርትራ ጋር የሚያጣላ መሬት የለም። ኤርትራና አንተ ከኤርትራና ከብዙ ጋር ችግር የለም፣ ከቲዲኤፍ ጋር ብቻ ነው ችግር። ለምን እንደሆነ ልንገርህ። ኦኬ፣ እኛና ኤርትራና አማራ የሚጣሉበት መሬት የለም። ኦኬ፣ ወልቃይትን አይፈልጉም፣ እኛም አናስነካቸው ወልቃይትን። ስለዚህ ምንድን ነው እነሱም አይፈልጉም የኛም መሬት፣ እነሱ ጋር ሄደን የምንፈልግ የጋራ ጠላት አለን። ህዋት የሚባል አሁን ደግሞ ብልጽግና የሚባል የጋራ ጠላት አለን። እነሱም ከትግራይ የተወሰነ መሬት የሚፈልጉት አለ። እኛ ገና ያልያዝነው መሬት አለ፣ ከትግራይ በኩል ያልያዝነው መሬት አለ ብለን እናስባለን። ስለዚህ በጥቅምና በጋራ ጠላት እንስማማለን። ህዋትም ጠላታችን ነው ወንድሜ። ለእኔ እስክስጠኝ ስትራቴጂካል ታክቲካል የሚባል ነገር ሄደ ከህወሓት ጋር ምንም አይነት ታክቲካልም አንፈልግም። ስትራቴጂ አላልኩም፣ ታክቲካልም ይሁን ምንም ስትራቴጂካልም ብለህ ብታመጣ ህወሓት ጋር አንዴ ስም የለም ነው እያልኩ። አንዴ ስም አንዴ ይችን ልጨርስ። እኛ አሁን ለምሳሌ ከኤርትራ ጋር የጋራ የሚያደርገን ነገር አለ። አንድ ላይ ጦርነት ተዋክተናል። አንድ የሴም የሚባል ህዝብ ነን። ችግር የለብኝም ኤርትራ። ኦኬ። ስለዚህ አሁን እኛ ጋር ከነሱ ጋር ችግራችን አሁን
የህወሓትን ኃይል ይዘህ እየመጣህ ነው። ህወሓትን ይዘህ መጥተህ ቦታችን ልታስወርር ነው። እነሱ ጋርም እኮ የሚፈልጉት መሬት እኮ አለ። ዛላንበሳም ትንሽ ራቅ ብለው መሄድ ይፈልጋሉ አይደል? እኛ ጋርም የምንፈልገው መሬት አለ። እስከ ያልያዝናቸው መሬቶች ወደፊት እናመጣቸዋለን ብለን የምንፈልጋቸው መሬቶች አለ። አማራና ኤርትራ አንድ ላይ ተስማምቶ ቢገባ ብዙ መሬቶችን መያዝ እንችላለን። ሳማው አሁን የምታየው የትግራይ ፖለቲካ ለሁለት ለሶስት የተከፋፈለ ነው። ገብተህ የፈለግከውን ነገር ለማድረግ ብዙ ነገር ይመቻል። ለመውሰድ ከፈለግ መሬቶችን ቢካዝ መሬት ተወስዶብናል። እኔ አሁን ለምሳሌ ግልጽ አድርጌ ነው የምነግርህ፣ አክሱም የአማራ ነው ብዬ ነው። እኔ አሁን ለምሳሌ በወልቃይት ሰክሰስ አድርገዋል ብዬ አማራ አላስብም። የተወሰነ ሂደት ሄደናል ብዬ ወደ ላይ ከፍ ማለት እፈልጋለሁ። አክሱምን ማስመለስ እፈልጋለሁ። ባይዘው እኛ እንደ አማራ ብሔርተኛ መሬት ተወስዶብናል ብለን ስለምናስብ የአማራ ነው ወይስ የትግራይ ነው? የአማራ ነው አክሱም። የአማራ ነበር እስኪ በምታምነው አይ በመሃል እንትን ያይ እስከ አክሱም ድረስ ቆይ አንዴ ስማኝ ይኸውልህ አንዴ እንደ አማራ ብሔርተኛ አማራ ህዝብ ታሪክ አለው። አንደኛው ከታሪኩ ውስጥ የአክሱም መነሻ ነው። ኦኬ ከዛ ኦፍ ኮርስ የዛን ጊዜ በዮዲት ጉዲት ጊዜ ወደታች ወርደን እስከ ሸዋ ምናምን ወደታች ወርደን መነሻችን ግን እዛው አክሱም። ስለዚህ መሬታችንን እኔ አሁን ለምሳሌ እኔ አሁን እውነት እናውራ ከተባለ እኔ ደስ የሚለኝ አክሱም የጋራ ኢትዮጵያዊ ክልል ማንም ክልሉ ሳትገባ በፌዴራል ሶኬ ችግር የለም። በትግራይ ዙሪያ ልክ አሁን ለምሳሌ አዲስ አበባ አሁን ምንድነች መሀል ነች፣ ከሁሉም መሀል ነች ያለችው አይደል? እኔ ባልቀበለውም ማለት አዲስ አበባ አማራ ነው ብዬ ነው የማስበው። ባልቀበለውም ግን የፌዴራል ነች አዲስ አበባ። የኦሮሚያ ብትሆን ግን በምንም እንዋጋታለን። ሴም ቲንግ አሁን እኔ አክሱም ጋር በፌዴራል ስር መሆን አለባት አክሱም እንጂ በትግራይ ክልል ውስጥ መሆን የለባትም ብዬ አስባለሁ። ቢካዝ እዛ ጋር ታሪክ ስላሉ ታሪክም አለው ብዙ ነገር አለው። ስለዚህ አሁን ለምሳሌ አብይ አህመድ እንደውም ሰክሰስ የሚያደርገው የብዙውን ኢትዮጵያዎችን ቀልብ የሚገዛው በምን እንደሆነ ታውቃለህ? አክሱምን በፌዴራል መንግስት ውስጥ ቢያደርግ ዋይ ለምን አይሆን? የሚመራው በፌዴራል መንግስት ውስጥ ቢሆን ማች ቀላል። ቢካዝ እኔ አሁን ለምሳሌ እንደ አማራ ብሔርተኛ ጥያቄዎቻችን ብዙ ነው። ከጥያቄዎቻችን መካከል አንደኛው የሚሆነው የአክሱም ጉዳይ ነው። ከጥያቄዎቻችን መካከል እሱ ወደፊት የምናውረው። እኔ አሁን ለምሳሌ ግን ከኤርትራ አሁን አዲያል ያገው አሁን ለምሳሌ እኔና እሱ ብንስማማ ብዙ ነገሮችን መስራት እንችላለን። እንዴት አድርገን ትግራይን መቀራመት እንዴት እንደምንችል እናውቀዋለን። ምንም ምስር ያለ ህዝቡ እዛ ነው። ኦፍኮርስ የትግራይን ህዝብ እንወዳለን። አካሄድ እዚህ ጋር የአማራ ስጋት ቲዲኤፍ ነው ወይስ ብልጽግና ነው? ሁለቱም ኖ ይበልጥ አንተ በአሁኑ ሰዓት አሁን የአማራ ህዝብ እየጨፈጨፈ ያለው ብልጽግና ነው ወይስ ቲዲኤፍ ነው? በአሁኑ ሰዓት ሁለቱም የአማራ ስጋት ሁለቱም ከአንዱ ኖ አንድ የሚባል ሁለቱም በሬኒ ወይስ እያልኩ ያሉት ምንድን ነው? ኢንተረስት አለን። ኢንተረስት አሁን ለምሳሌ ሽሬጋ እኮ ገባ ብለህ እኮ ወርቅ ነው እኮ ማውጣው ገብቷል። ለምላ ብንስማማ አማራና ኤርትራ ትግራይን አስወጥተን ከዚህ እንትን ጥምድ ውስጥ አስወጥተን ብንስማማ ብዙ ነገሮችን ኢትዮጵያ ውስጥ ልንሰራ እንችላለን። ብዙ ነገር ስፔሻሊ ሰሜን ላይ በሚደረገው የሰሜን አካል ነው በሚባለው ላይ በጣም ብዙ ነገር መስራት እንችላለን። አሁን ችግሩ ምንድነው? እነሱ ህወሓትን ይዘው መጡ። እኛ ችግራችን ህወሓትን ለምን ይዛችሁ ትመጡ? ብቻችሁን ለምን አትመጡ? ቢካዝ የጋራ ጠላት ካለ ህወሓትም ጠላታችን ነች፣ የእነሱም የኛም ጠላት ነች። ብልጽግናም የእነሱም የኛም ጠላት ነው። አንድ ላይ መስራት ስንችል እንደውም እነሱ ሚስቴክ እየሰሩ ያሉት ምንድነው? አማራን ነው። አማራ በቁጥር ህዝቡ ቁጥር አንድ ነው፣ ማጆሪቲ ነው በብዙ ነገር አንድ ነገር እያለ ለምን ከህወሓት ጋር ሄደው መለጠፍ ፈለጉ? እኔ ባይዘው ኤርትራ በጣም ፖለቲካሊ የማይሆን ሚስቴክ ውስጥ ገብተዋል ብዬ አስባለሁ። አሁን ዛሬ አየሁ አንዴ አብይ አህመድን ለማጥፋት አንዴ ስማኝ፣ አብይ አህመድን ለማጥፋት ፋኖ ያስፈልጋል። ፋኖን ሳትይዝ አብይ አህመድን አንድች ነገር አትነኩም። ኦኬ ዛሬ እኮ ትግራይን ይዘው እኮ ዛሬ ሄደው ተዋግተው እኮ አዩት እኮ ዛሬ በ2 ሰዓት በማይሞላ ውጊያ እንዳለ አድርገው እንዳለ ወሰዷቸው እኮ ያዟቸው እንዳለ እኮ የለም እኮ አሁን አድርገው ያደርጓት ባንዲ ወስደውባቸዋል። ስለዚህ እውነቱን ስናወራ ዛሬ የትግራይ ፖለቲካ ከጨዋታ ውጭ ሆነ መዋጋት እንደማይችሉ ዛሬ ያሳዩበት። ስለዚህ እኔ ኤርትራኖች ሚስቴክ ሰርተዋል እና ዲያሎ ሚስቴክ ሰርተዋል ብዬ አስባለሁ። ከትግራይ ኃይል ጋር መጣመር አልነበረባቸው። ከትግራይ ኃይል ጋር ተጣምረው አማራን ቶታሊ ከነሱ እጅ እንዲወጣ ነው ያደረጉት። አሁን ዛሬ ኤርትራን አናምንም። እኛ የማናምንበት ምክንያት ከትግራይ ጋር ሄደው ስለተሰለፉ እንጂ ትግራይን አውጥተው ቢጫወቱ ኖሮ እመነኝ አብዛኛው አማራ ከኤርትራ ጋር ይሰለፍ ነበር። ችግር እኮ የለብንም ከኤርትራ የጋራ ጠላት አለ። በቃ ታስ ብልጽግናም ይሄን የጋራ ጠላት እና በዛ ለኩል መሄድ አለበት ብዬ አስባለሁ። አንዴ ቆይ ጂኤምኤስ አለ። ቆይ አንዴ ሙኒር ጂኤምኤስ አለ።
እንለዋለን። ብሔር ምንድን ነው ጄምስ? አማራ። ቆይ አንዴ ወደ አንተ ገመጥ። ያኛው ጄም መስለኝ ነው። ቆይ አንዴ ወደ አንተ ገመጣል። ወዲ ቤታለሁ። ጎይዶ ወንድሜ። ኦኬ ወንድሜ፣ አንተ የምትለው በሙሉ ከትግራይ ህዝብ ጥለታ እንጂ ዝም ብለህ ወይ አገር ወይ ፈልገህ አይደለም። አንተ የምትለው በሙሉ ሰምቻለሁ። እዛ አማራ ህዝብ ነው የተጨፈጨፈ። ዝም ብለህ ነጥረህ ወደ ህወሓት ነው የምትሄደው። መጀመሪያ ሰላም መስበክ ነው ያለብህ። ልጠይቅ እስቲ ወዲ ሰላም ሰብኬ አሁን ለምሳሌ ሽሬ ጋር ወርቅ አለ። ወርቅ ለመውሰድ ብፈልግ በሰላም ማገኘው ወርቅ አለ የለም? ከአንተ ጋር ግን ብጣላ ግን ወርቋን አገኘታለሁ። ይኸውልህ ከአንተ ጋር አሁን ለምሳሌ ከአብይ አህመድ ጋር ተደርቤ ከአንተ ጋር ብጣላ ግን ወርቋን እዛ ጋር አገኘታለሁ። ለምን አሁን ለምሳሌ ለአብይ አህመድ ነዋት ቆይ ለአብይ አህመድ ነዋት ቆይ የምትመጣው እንጂ ኦፍኮርስ ተለጥፌ ነው ለምን እኔ ማለት ብቻዬን አልመጣም። ተለጥፌ ነው እንጂ መጣሁ። ትቀላለህ አትችልም እኮ ነው። ለምን ቆይ አሁን ለምሳሌ ይኸውልህ አሁን ከፌዴራል መንግስቱ ጋር መጥቼ ይነዋት እኛ የምንጠቀም አንተ የምንጠቀም እሱም ከወርቁ እያገኘ አይደለም፣ ከወርቁ ሌላ ሰው ነው የሚይዝበት። አንድ ላይ ተነጋግረን እዛ ጋር ሽሬን በአማራ ክልል ውስጥ ቢያደርገው ሽሬን ኤኒቲንግ እኮ ማድረግ ይችላል። ፌዴራል መንግስቱ ኤኒቲንግ የማድረግ ፓወር አለ በፌዴሬሽን ምክንያት ነው። እሱ ምኞት ነው። ዝም ብለህ በቁም እስቲ በምኞት እኮ ነው ብዙ ነገር ስትመጣውን አትችልም። ቆይ በምኞት እኮ ነው ብዙ ከሌላ ነው እንጂ ከብልጽግና ሁን ከእንትን ሁን መጣ አትችልም። እሱ ምኞት ሽሬ ጋር መጥቻውን ለምሳሌ ይኸውልህ ሽሬ ጋር መጥቻውን እንደዚህ አይነት ፖለቲካ ብሰራ እና ሽሬና ወደ አማራ ክልል ውስጥ ማስገባት ይችላሉ። በምዕራብ ትግራይ እናንተ ትለዋለህ፣ እኔ ሽሬ ብዬ አማራ ክልል ውስጥ ማስገባ የሽሬ ህዝብ ተጠቃሚ ነው። ይኸውልህ የሽሬ ህዝብ ተጠቃሚ ይሆናል። ኦኬ የሽሬ ህዝብ ተጠቃሚ በብዙ ነገር ተጠቃሚ ይሆናል። የሽሬ ህዝብ በኢኮኖሚ ተጠቃሚ ይሆናል። የሽሬ ህዝብ በኢኮኖሚ ተጠቃሚ ይሆናል በብዙ ነገር። አሁን ትግራይ ክልል ውስጥ ገብቶ የሽሬ ህዝብ እየተጠቀመ አይደል? ቆይ ስማ አናግረኝና ዝም ብላ አንዴ ወንድሜ አንዴ ጋይስ አንዴ። የሽሬ ህዝብ ከትግራይ ክልል ምንድን ነው የተጠቀሙ? ምንም የተጠቀሙ ነገር የለም። እንደውም ሉዝ ነው ያደረገው። ሳማው ግን የሽሬ ህዝብ አማራ ክልል ውስጥ ከሆነ ግን ተጠቃሚ ነው። በኢኮኖሚ ተጠቃሚ ሆነ፣ በብዙ ነገር ነው ተጠቃሚ ነው። ሞስትሊ በኢኮኖሚ የሽሬ ህዝብ ከሳማው ከአንድ ቦታ ወደ አንድ ቦታ ተጓጉዞ የመስራት አቅም ይኖራል። ትግራይ ክልል ግን ሄዶ ግን የሽሬ ህዝብ እየተሰራ አይደለም፣ እየተፈናቀለ ነው ምንድን። ስለዚህ ሳማው አማራ ክልል ውስጥ ቢመጡ ግን ተጠቃሚ ነው የሽሬ ህዝብ። እንደውም ከሌላው አማራ የበለጠ እንደውም እነሱ ትግራይ ተጠቃሚ ሆነ ወረቨር ሽሬ ያለው ማህበረሰብ። ስለዚህ አሁን እንደዚህ አይነት ብዙ ዲሎች ማጥፋት እንጂ በጥቅም ማለት ነው ምላ አሁን ይሄ እኮ የሽሬ ህዝብ ነው የሚወስነው። ይኸውልህ ወንዲ ይሄ የሽሬ ህዝብ ነው የሚወስነው። የሽሬ ህዝብ ይወስናል። አሁን ለምሳሌ የሽሬ ህዝብ ትግራይ ክልል ውስጥ ገብቶ ድሃ ነው የሆነው፣ ምንም ያገኘው ነገር የለም። አማራ ክልል ውስጥ ከሆነ እኮ ብዙ ነገር እኮ አማራ ክልል ውስጥ ከሆነ ግን አማራ ክልል ውስጥ ከሆነ ግን ከአንድ ቦታ ወደ አንድ ቦታ እንደፈለገ እየተንሰራራ መኖር ይችላል። በጣም ብዙ ነገር ማድረግ ይችላል። ገብቷል? ለእኔ አሁን ለምሳሌ እኔ አሁን የሽሬ ልጅ ብሆን አማራ ክልል ውስጥ አማራ ክብር ይኖራቸው እዚህ ላለን ሰዎች ፕሮፓጋንዳው ምኑም አንድ ማለት ትንሽ አለ አይደል የሚሸጥ ነገር ትንሽ ኖ ሪያሊቲ እኮ ነው የነገር። አሁን የሽሬ ህዝብ ስትል የሽሬ ህዝብ ኬት ወዴት ነው? አማራ ክልል ውስጥ ቢገባ ነው ኢንስቴድ ኦፍ ትግራይ ክልል ውስጥ ከሚሆን አማራ ክልል ውስጥ ቢገባ ቆይ ተጠቃሚ ሆነ፣ በኢኮኖሚ ተጠቃሚ ሆነ። ኖ ፕሊዝ ፕሮፓጋንዳው ትንሽ አለ አይደል የፖለቲካው ጫናው ለማሳደር ምናምን ቆይ ልጠይቅ። የሽሬ ከእውቀት አንጻር በዚህ ዘመን አድሚኒስትሬሽን እኮ ይቀያየራል እኮ አይደል? ምንድነው የምትለው? አድሚኒስትሬሽን እኮ ይቀያየራል። አሁን ለምሳሌ የሆነ ሰዓት ላይ አማራ ክልል ውስጥ የነበረ ነገር ወደ ኦሮሚያ ክልል ውስጥ ገብቷል። ኦሮሚያ ክልል የነበረ አማራ ክልል ውስጥ ይቀያየራል እኮ ምን ችግር? አሁን ለምሳሌ አሁን ለምሳሌ ሲዳማ ውስጥ አሁን ለምሳሌ ኢቨን ድሬዳዋን ብል ሌሎች ይበል ሶማሌ ውስጥ የነበረ ወደ እንትን መጥቷል። አሁን ኤግዛምፕል አሁን ሞያሌ አሁን ድሮ አሁን ለምሳሌ አንድ የሆነ ፓርት ኦሮሚያ ክልል ውስጥ ነበር የነበረው። ዛሬ እኮ ሶማሌ ክልል ውስጥ ገብቷል። ኖ ገባኝ። የኦሮሚያ ክልል ውስጥ ለተወሰነ ጊዜ ኦሮሚያ ክልል ውስጥ ገብቶ ነበር፣ ግማሹ ሞያሌ። አሁን ዛሬ ሶማሌ ሙሉ በሙሉ ሞያሌን ይዛለች። ሶማሌ ክልል ውስጥ ገብቶ በኢኮኖሚ ተጠቃሚ እየሆኑ ነው የሞላሌ ማህበረሰብ። ሴም ቲንግ ሽሬ
ሞያሌ ውስጥ ያለው ማህበር እዚህ ላይ እኮ ነው ካድሬው ሊጠቀም ይችላል። ኖ ተጠቀመ ብለህ ሽሬ ያለው ሰው ሽሬ ያለው ሰው ትግራይ ክልል ውስጥ ሆኖ ተጠቀመ ነው። በዚህ ፖለቲካ በዚህ በእንደዚህ አይነት መንገድ እየተጠቀመ ነው። የሽሬ ህዝብ እየተጠቀመ ነው በዚህ ሰዓት ብለህ መከራከር የምትችልበት የሽሬ ህዝብ ትግራይ ክልል ውስጥ ሆኖ እየተጠቀመ ነው። እንስማማለን። ለምን እንደሆነ ታውቃለህ? ፖለቲካ ጥቅም ስለሆነ ጥቅምን ፈልገህ ስለምትንቀሳቀስ ችግር የለውም። ግን ይህን ያክል ድፍን አድርጋ አንተ ያን ህዝብ በዚህ አይነት መንገድ ከፖለቲካው ተጠቃሚ ሆኗል ብለህ ሞቶ ከሞቶ ስትሰጥ ትክክል አይደለም። ኖ እያልኩ ያለውን ሰምተኛል። እዚህ ጋር ስህተት አለ እያልኩ ያለሁት ነው። ጆን እየተሰማኝ ነው። የሽሬ ህዝብ ምንድን ነው የተጠቀመው ነገር? ወዲ መመለስ ስላልቻለ ነው እንጂ የእሱ ነው። ህዝቡንና ፖለቲካውን ለያየው ነው የሱ። ህዝብና ፖለቲከኞች የተለያዩ ናቸው። ኖ ህዝቡ እየተጠቀመ እኮ ነው። ህዝቡ እየተጠቀመ ነው ያለው። አሁን እየተጠቀመ አይደለም ህዝቡ። የሽሬ ህዝብ እየተጠቀመ አይደለም። አማራ ክልል ውስጥ ቢሆን ይጠቀማል ነው እያልኩ ያሉት እኮ። እና ይህንን ሁሉ ዓመት ታዲያ ገዝተው ታዲያ 30 ምናምን አሁን እኮ የሽሬ ህዝብ አማራ ክልል መጠቀም የሚችልበትን መንገድ እስኪ ግለጽልን። ይህን እንፈልጋለን። አሁን አፄ አንድ መልዕክት አስተላልፍ ልውጣ። ጎሄድ እኔ መልዕክት ላስተላልፍ የመጣሁትኝ የልጅቷን ኮመንት አይቼ ነው። አፄ ብሔረ ምንድን ነው? እኔ ብሔሬ አማራ ነኝ። ብሔሬ መልዕክቱን ላስተላልፍ የመጣሁት ወንድሞች፣ እዚህ ጋር ያላችሁ ሰዎች ማዳመጥ ያለባችሁ አንድ ነገር ያልተረዳችሁት አላችሁ። ዘላችሁ ብሔርና ዘረኝነትን ከመጥራት መጀመሪያ የአማራ ህዝብ የተነሳው በ30 ምናምን ዓመት እየተገደለ የነበረ ህዝብ ነው። አሁንም ደግሞ የመጣውን ደግሞ ነፃ ያወጣናል፣ አገራችንን እኩል አድርጎ ያስተዳድረናል። እኛ ዘሩን ሳይሆን ምኑን ሳይሆን እምነቱን ሳይሆን ኢትዮጵያውነቱን ብለን የተቀበልነው ብልጽግናም ሆነ ማንም ሆነ ብለው እኩልነትን ፈልጎ የፈለገ ህዝብ ነው። ለነፃነት የኦሮሞ ህዝብ አይሞት ማንም አይሞት ብሎ ማንም ኢትዮጵያዊ ዘር ውስጥ ሰላማዊ ሰልፍ ሳይወጣ የኦሮሞ ደም የኔ ደም ነው ብሎ ሰላማዊ ሰልፍ የወጣ ህዝብ ነው እና ይሄ ህዝብ ሲጨፈጨፍ፣ ይሄ ህዝብ ሲገደል በየትኛውም ክልል ውስጥ ያላችሁ አንዳችሁ ወጣችሁ የተቃወማችሁ ሰዎች የላችሁም። በአሁን ሰዓት ግን ወጣችሁ ይሄ ህዝብ ሲጨፈጨፍ ባንዳ ብላችሁ ስም ለመስጠት የምትሮጡ ሰዎች፣ በተለያች ሴት ልጅ ነች ከተናገረች ያ በላይ የሚሉተኝ ቀሚስ ለብሷል ሴት ነው እሱን ተወት። ግን አሁን እንደዚህ አይነት ሰዎች መልእክተኛ ለምትሆኑ ሰዎች ይሄ ንጹሐንን አሁን አንተ እዚህ ቤት ላይ ቁጭ ብለህ ነው የምታወራው። ንጹሐን በድሮን እየተቀጠቀጠ ነው ያለው። እንዴት አየው ዛሬ አጀንዳችን ሌላ ስለሆነ ነው እሱ ሌላ ጊዜ በደምብ እንዴት አየው ዛሬ ጠለምት ላይ ወረራ ተፈጽሞብናል እና እንዴት አየው አንተ? የአማራ ህዝብ ወረራ ተፈጽሞበታል። በትግራይ ኤሊቶች ዛሬ በትግራይ ብሔርተኞች ዛሬ ወረራ ተፈጽሞበታል። እንዴት አየው ዛሬ? ወንድም ገና አሁን አንድ ነገር ልንገር። አሁን እንደዚህ አይነት ነገሮች ገና ሊመጣሉ፣ የሚፈጠርም ነው የሚሆንም ነው። አንድ ነገር ልንገር፣ ቤት ሲሰራ ከነ መሰረቱ ነው። የአማራ ህዝብ አሁን የተነሳው ወንድም አለ አንድ እግር እስከሚቀረው አንድ ህይወቱ እስከምታልፍ ድረስ ለነፃነቱ ሊሞት የተነሳ ህዝብ ነው። ቆሎ እየበላ ጠላ እየጠጣ እንጀራ በሽሮ በበርበሬ እየበላ ነፍሱን ሊሰጥ የተነሳ ህዝብ ነው። አሁን ተሰበሰበን፣ በዛም መጣ አማራ አንድ ሆኗል። ላይሞት ላይወድቅ ተነስቷል። ማንም መጣ ከአሁን በኋላ ወደኋላ የለም፣ ወደፊት ብቻ ነው። በቃ የጠየቁት ጥያቄ ሰምተኛል ወንድም? እንዴት አየው ነው ይህንን ነገር ያልኩ? ገና ገና ሊመጡ እኮ ነው። አሁን ከኤርትራ ጋር እንጀምራለን ብሎ ዛሬ በኢትዮጵያ ቲቪ ሲያስተላልፍ አይተዋል። እየጀመርን ነው ሲሉ ሰምታችኋል። ያን እንግዲህ የምታየው ለመማረክ ካልሆነ በስተቀር ኢትዮጵያን ሰላም ትሰጣለሁ ብለህ ገና የሀገርን ሰላም ሳትፈጥር እየሰማኝ አይደለም። ዛሬ የትግራይ ወራሪ ኃይል መጥቶ ጠለምት አማራ ክልል ነው ጠለምት ዛሬ ጠለምት ላይ መጥቶ ዛሬ ህዝባችንን ጨፍጭፏል። አምን ህዝብ ሊጨፈጭፍ ነበር፣ ኦፍኮርስ ተቀጥቶ ሄዷል። እና እንዴት አየው ይሄን ነገር? የትግራይ ኃይል ዛሬ መምጣቱ እንዴት አየው? አማራ ክልል ስለምን መምጣት ፈለገ? ምን ያህል ሹር እኔ አሁን እነሱ ናቸው ብዬ አላስብም። ምክንያቱም እንደገና እየሰራ ነው እያልኩ ስለማመን ነው። አንተ ትግሬ ነህ ባይዘው ቁልቋላ። አንዴ ይቅር በሉኝ አንዴ። ይኸውልህ እኔ እንደዚህ አይነት አልወድም። እኔ አሁን ጃናውን ወዲ ይመቸኛል።
ባይ ዘ ዌይ ይኸውላችሁ እማቃቸው እነዚህ ትግሮች እማቃቸው አንዴ ጆን አንተን ይኸውልህ አንተን እኔ ሪስፔክት አደርጋለሁ። አየህ አንተ ፊት ለፊት ነው። አሁን ይሄ አላማው ምን እንደሆነ እንገራችሁ። እኔ ይሄንን ፕሮፋይል አድርገው ይመጡ አንዴ ጆን እኔ እኮ ካንተ ጋር ችግር የለብኝ። አሁን ይኸውልህ እኔ የምጠላው ምን እንደሆነ ነገር ይሄ እንደዚህ አይነት አንደኛ አክሰንቱ ያስታውቃል አማራ እንዳልሆነ ዝም ብዬ ነው እየሰማሁት የነበረው። አክሰንቱ ያስታውቃል። ሁለተኛ ኤችን ፕሮፋይል አድርገው የሚመጡት ባይ ዘ ዌይ የዛን ጊዜ ልክ ሴት ልጅ ጡት ተቆረጠ የተባለ ጊዜ ፕሮፋይል እንዳለ ቀይረው ተመሳስለው ነበር የመጡት የነበረው። ከኛ ጋር ተመሳስለው ገብተው ነበር እንዳለ። አብዛኞቹ ይሄንን ፕሮፋይል አልቀየሩት። በብዛት ይሄንን ፕሮፋይል አድርገው ይዞ የሚመጡ ሰዎች ያዩዋቸው እንዳለ በብዛት ቋንቋ ሌላ ቋንቋ ነው የሚያወሩት። በብዛት አይለቁም። ባይ ዘ ዌይ አንድ ሰዓት ላይ የሆነ ጉራጌዎች መጥተው ነበር እንደዚህ የሆነ ሚል እንትን ሰማያዊ ባክግራውንድ ያለው እሱን ሲደረግ አረጉት። የዛን ቀን አልለወጡትም እስከ መጨረሻው ድረስ። አብዛኞቹ ስናቸው የዛን ጊዜ ልክ ጉራጌን የሆነ ነገር ብለው እኛ ጋር መጥተው ነበር። እኛ ፖለቲካ ውስጥ እንትን ጉራጌን ሊያድን ነው አማራ ምናምን እኛ አማራን ነው የምናድን ነው እንጂ ሌላ ህዝብ ልናድን አለ። በእኛ ህዝብ ላይ ነው ፖለቲካ ሊሰሩ ነበር። የዛን ጊዜ ሚል ፕሮፋይል ያደረጉ የሀገር ነበር። አሁን ደግሞ ቺን ፕሮፋይል እና በብዛት የፊደል ካስትሮ ፕሮፋይል የሚያደርጉ አሉ። አማሮች አሉ በብዛት ፊደል ካስትሮን ፕሮፋይል የሚያደርጉ አሉ። የሆነ ፎቶ አሉ። እሷን ፎቶ በብዛት የሚያደርጉ ሰዎች የትግራይ ልጆች ነው። እኔ አሁን ወንድሜ ጃን አንተ ጋር ችግር የለብኝ። ከአንተ ጋር እኮ ተስማምተን እንኖራለን። እኔ የምጠላው ምንድን ነው? እኔን መስሎ የሚመጣው እኛ ጀግና አንሶብን የፊደል ካስትሮ የሚያደርግ ሰው አይደለም። በብዛት እሱን ያደርጋል። 5 አካውንት አሳያለሁ እንደሱ የሚያደርግ ግን ምንድን ነው? ይኸውልህ ልንገርህ አንድ ነገር ጃን ወንድሜ። ለማንኛውም ሀሳቤ ቢቀጥል ደስ ይለኛል እኮ እዚች ላይ እንድትሄድበት ነው። እኔ ጥያቄ የምጠይቅህ ጥያቄ አንድ ጥያቄ አለ። የምጠይቅህ ጥያቄ አንድ ሽሬ አሁን ለምሳሌ ሽሬ አማራ ክልል ውስጥ ቢሆን ይሻላል ወይስ ትግራይ ክልል ቢሆን ይሻላል? አሁን እኮ አንድ ነገር አድሚኒስትሬሽን ውስጥ ስታስገባ አይደለም። አንዴ ለምን እንደዛ ብዬ እንደምጠይቅህ ልንገርህ። ለምን እንደዛ ሌላ ጠይቀኝ። ፖለቲካ እኮ ነው ምን አልገባም። ፖለቲካ እኮ ነው እኮ ይሄም አንዴ ሳማው አሁን ለምሳሌ እናንተ ምዕራብ ትግራይ ነው ሽሬን የምትሉት አይደል? ምዕራብ ትግራይ ነው በብዛት አይደል? ሽሬን አሁን ለምሳሌ ሽሬን ምናምን ምዕራብ ትግራይ ነው የምትሉት አይደል? በብዛት ማብራዘርቶ እንጂ አሁን ምንድነው ፖለቲካውን እናገር በእናትህ። እሺ ጎይድሽ አይ ነው እኔ አንደርስታንድ እንድታደርገው አድሚኒስትሬሽን ይቀያየራል። ልክ እንደ ሞያሌ አሁን ለምሳሌ እንደ ሞያሌ ልክ አሁን ሞያሌ አሁን ልክ እንትን ነው ሶማሌ ክልል ውስጥ ገብቶ ድሮ ግማሽ ኦሮሚያ ክልል ወስዶት ነበር ሰርቆ ከሶማሌዎች ማለት። አሁን ምንድነው ልክ እንትን ውስጥ ሲገባ አድርጓል። ከፍተኛ እንትን ያገኘ እንጀራ እንደማይበሉ ታውቃለህ? እንጀራ እንደማይበሉ ታውቃለህ? እነማ አሁን እየጠራቸው ያለችው ሰዎች እኔ ምን አገባኝ? እኔ ምን እኮ ከሱ ጋር ምን አገናኝ? ኢትዮጵያውያን ናቸው ምናምን ብለህ እንዳትኩራራ ብዬ ነው። ኢትዮጵያውያን ናቸው እንጂ ኢትዮጵያውያን ናቸው እንጂ አልገባኝ። እንጀራ የሚበላ ብቻ ነው ኢትዮጵያዊ? እንጀራ አይበሉም እኮ እንጀራ የሚበላ ብቻ ነው ኢትዮጵያዊ ለአንተ? ልንገር ብዬ ነው። በዚህ አጋጣሚ እንጀራ የሚባል ነገር በስሙ ነው የሚያውቁት እንጂ አይበሉት እኮ ነው። እኔ ምን አገባኝ ታዲያ? እንጀራ የሚበላ የማይበሉ ሀመሮች እንጀራ አይበሉ። እንጀራ ኢትዮጵያ እንጀራ ብቻ የሚበላው ነው አይደለም። እንጀራ አይበሉም እነዛ ሰዎች። አሁን አይደል ሙኒር፣ እነዚህ ዘረኞች ናቸው እኮ አንተ እንደ እሺ። ኤኒዌይስ ሙኒር አሁን ጨጨብሳ ነው የሚበላው እሱ አሁን ኢትዮጵያ አይደለም ማለት ቁልቋል ቢበላ ብቻ ነው ኢትዮጵያዊ። እንደዛ ትፈልጋለህ አንተ? ኢትዮጵያ አልነበርክ እንዲያው ሙኒር? ቆይ አሁን ቁልቋል ምናምን አይደለም። አይ ጥያቄ ነው የጠየኩት። ተሳድቤ አይደለም። ቁልቋል ምናምን ሙኒር ደግሞ አይደለም ቁልቋል ብቻ የሚበላ እንጀራ አያውቁትም እኮ ነው የምልህ። ቢያንስ እኔ እንጀራ ካልበላ ሰው ኢትዮጵያ አይደለም እንዴ? ለማንኛውም ወደ ፖለቲካ ተመለስ። ይሄ ከተራብሽ ወደ ፖለቲካ ግባ። ቆይ ከሙኒር ጋር ልጨርስ አንዴ። እኔ ቁልቋል እንጀራ ጨርሰናል። አይ እኔ አልተሳደብም። እኔ እንትኑን እሺ ቀጠል በቃ ወደ ፖለቲካ ተመለስ። ችግር የለውም። ጎይድ ይሄን ያክል አትኩራራ ለማለት ነው። ባይዘው ለማንኛውም ኢትዮጵያነት የሚገለጸው በእንጀራ ነው እንዴ? አንተ ምን አይነት አስተሳሰብ ነው ይሄ እንዴ? አንዴ ሙኒር ጎይድ አልኩ። አሁን ሙኒር ጆን ወደ ፖለቲካ ሂድ። አስመራ እኮ በደንብ ነው እንጀራ የሚበላው። ናቸው
ቆይ ብሔር ምንድን ነው ጆን? ቆይ አንዴ ወንድሜ ሙኒር፣ ቆይ አንዴ ሙኒር፣ ቆይ ብሔር ምንድን ነው ጆን? ጠጋ ማለት አለ። ቆይ ይሰማል ወንድሜ ጆን? ብሔር ምንድን ነው ብራዘር? ብሔር ምንድን ነው? እኔ ትግራዋይ ነኝ። ኦኬ ጎይድ ማውራት ይችላል። ኦኬ ለማንኛውም በጠለምት አካባቢ ስለተፈጸመ አዲስ ወረራ እስካሁን የወጣ ይፋዊ መግለጫ የለም። ይሄ ከሚዲያ ወይም ደግሞ ከሙቀት ባለፈ በስተቀር ምንም በዛ አካባቢ እስካሁን ድረስ ተኩስ የተሰማበት አካባቢ እንደሌለ የተሰራው አንዳንድ ፎቶዎች በማህበራዊ ሚዲያ ላይ የሚሰጡት የፎቶሾፕ እና የተሰሩ እንደሆኑ ብዙ ከዛ አካባቢ የሰጡን መረጃ ያደረሱ ሰዎች አሉ። ይሁን እንጂ ጠለምትና ወልቃይትና ራያ ሁልጊዜ እዛ አካባቢ በከፍተኛ ውጥረት አካባቢው እስካሁን ድረስ እንዳለ ነው። ውጥረት አለ፣ ሰላም የለም። ሁሉም በዛ አካባቢ ያለ ሰው ሁልጊዜ ህብረተሰቡ በጣም ሰላም ይፈልጋል። ግን በሚዲያና በፖለቲከኛው ላይ ችግር አለ እስካሁን ድረስ። ይገባኛል ጥያቄ በሰዎቹ ሳይሆን በህዝቡ በዛ በሚኖር ህዝብ ሳይሆን በሚዲያ ላይ ባሉ ሰዎች እና በፖለቲከኞች ዙሪያ እንዳለ ወረድ ብለህ ስትጠይቅ ይነገራል። እና ይገባኛል ጥያቄ በፕሪቶሪያ ስምምነት ተፈርሞ እስካሁን ድረስ ፍጻሜ ያገኛል ብለን ስንጠብቅ ስምምነቱ ግን የታጠቁ ኃይሎች በዛ አካባቢ እንዳሉ መንግስት ቁጥጥር እንደማያደርግበት የተለያየ ስራዎች እንደሚሰራበት ሁሉም ሰው ያውቃል። ስለዚህ ይህን ነገር ሁልጊዜ እኛ የምንናገረው ከሚዲያ ባለፈ መንግስት በዚህ ውስጥ ገብቶ በፈረመው መሰረትና ህዝቡ በሚፈልገው መሰረት መፍታት ያለበትን ጉዳይ መፍታት ያለበትን ጉዳይ መፍታት እንዳለበት ነው ማሳሰብ የምንችለው። እኔ እንደዛ ነው የምለው። ሁልጊዜ በዛ አካባቢ የሚኖሩ ሰዎች ሁልጊዜ እየተፈናቀሉ ነው። በየሰዓቱ ችግር አለባቸው። በየሰዓቱ የኢትዮጵያ በምቾት ባለበት በአካባቢው ምቾት ባለበት ሰው እዛ አካባቢ ግን ምቾት የሚባል ነገር የለም። ያው አማርኛ እንድታውቁት ማለት ነው። ኢንተርኔት ምናምን ይቆራረጣል፣ መብራት፣ ሁሉም ነገር የተቆራረጠ ነው የሚደርሳቸው። ስለዚህ በዚህ አካባቢ ያለውን ነገር ወደ ሰላም መጥቶ አንድ መሰረታዊ የሆነ የመጨረሻ የሚባል ነገር እላቢ እንዲደረግበት ነው የሚፈለገው ማለት ነው። በአካባቢ ያለው ሁኔታ በቅርበት መከታተል የሚከተሉትን ነጥቦች መመልከት ይቻላል። እስካሁን ድረስ የፌዴራል መንግስት መከላከያ ሰራዊት በሚሰጠው መግለጫ ነው ሁልጊዜ የሚንጋጋው። የሁለቱ ክልሎች ጊዜያዊ አስተዳደሮችና የአማራ ክልል ፍጥጫ ነው እዛ አካባቢ የሚታየው። ስለዚህ ለአካባቢውና ለነዋሪው የሚጠቅም ነገር ስላልሆነ አፋጣኝ መፍትሄ ይፈልጋል። ይሄ ነው። ሌላ እስካሁን ድረስ የተደረገ ነገር የለም። ከሚዲያ ሙቆት ውጪ በዛ ቦታው ላይ ያሉ ሰዎች መረጃ የሚሰጡት ምንም አይነት ነገር እንደሌለ ነው የሚገልጹት። እና አመሰግናለሁ። ኦኬ አሁን ጥያቄው አንዴ ስጠኛ በእናትህ አንዴ ሙኒር ቆይ አንዴ። እኛ ደግሞ የሰማነው ምንድን ነው? ጃን ወንድማችን የትግራይ ኃይሎች ገብተው እንደነበረ ጦርነት እንዳረጉ እና የተወሰኑ ኃይሎችን እንደተረሸኑ እነዚህ የምታያቸው ሁለት ደግሞ አንደኛው ኤርትራዊ አንደኛው ትግራዋይ እንደታሰሩ ነው እየሰማን ያለ ነው። ትልቅ ውጥረት ነበረ። በሁለት ሰዓት ውስጥ ከጨዋታው ውጭ አወጧቸው እና ዛሬ ያው እንደምታየው እኔ ለእኔ ድል ነው ብዬ ነው ማስበው። ዛሬ የአማራ ህዝብ ድል ያደረገበት እንደውም ባይዘው የተዋጉት ከእንትን ጋር አይደለም፣ ከመከላከያ ጋር ምናምን አይደለም፣ ከሬጉላር እዛ አካባቢ መከላከያ ያሰለጠናቸው ሚሊሻዎች ናቸው። ቤዚክሊ ከነሱ ጋር ተዋግተው ነው ድል የተሰራው። እና እኔ ምንድነው በዋነኝነት እኔ ይሄ ጦርነት መምጣት አለበት ብዬ አስባለሁ። ጦርነቱ ቢከዝ ለምን እናንተም የምትፈልጉት መሬት አለ፣ እኛም አንሰጥም። አንዳችን በስነ ስርዓት መሸናነፍ አለብን ብዬ አስባለሁ። ካለበለዚያ አሁን ለምሳሌ
በሰላም የሚባል ነገር የለም። ሁሌ መግለጫ እየሰጠ አትቀመጥም እዛ። ወይ መተህ ትታገለኛለህ ወይ ይታገላለሁ። አንዳችን ማሸነፍ አለብን። ገብቶሃል ማለት አንዳችን ማሸነፍ ጃን ወይ አንተ አሸንፈኝ በቃ አንዴ ተዋቶልን አንተ አሸንፍና ወይ ተቆጣጥሩ ቦታ ካለበለዚያ ግን እንደ እስራኤልና ፍልስጤም ሁሌ መግለጫ አሁን ምንድነው ኦልሞስት መግለጫ በየቀኑ ነው የሚወጡት። በቃ ምዕራብ ትግራይ እንደዚህ ያለ ምዕራብ ትግራይ እንደዚህ በቃ አታገኝም። በቃ ያንን አካባቢ አታገኝም በጦርነት ካልሆነ በስተቀር መቅጠም አይቀርም ጦርነት። ስለዚህ እኔ መቅጠም በደንብ ተደራጅተህ ከምትገጥመኝ እንደዚህ በተከፋፈልክበት ሰዓት ላይ ብትገጥመኝ ለእኔ ያዋጣኛል። አሁን ለምሳሌ አሁን ብትገጥመኝ ኤርትራ ሙሉ በሙሉ እንደማገባት አውቃለሁ። እዚህ ሲቹዌሽን ላይ መጨረሻ ላይ ዋንስ ጦርነቱን ካፋጠጠች በኋላ ላሽ ነው የምትለው። ዛሬም እየሰማን ያለ ነው አይደል የተደረገውን ነገር። ዛሬ አሁን ለምሳሌ መግለጫ እኮ ወጥቷል አይደል? መግለጫ ሳይሆን አሁን መጨረሻ ማታ ላይ የምንሰማው ቪዲዮዎች አሉ የሚወጡ ቪዲዮዎች። ስለዚህ ለእኔ እውነቱን ንገረኝ ካልከኝ ጃን መቆየት የለባችሁም። ጦርነት ማድረግ ካለብህ አሁኑ ነው አድርገው። በቃ ጦርነት ማድረግ ካለብህ አሁን ወይ አሸንፍ ወይ አሸንፍን እንጂ አሁን ጃን አሁን ስንቴ ነው አሁን መግለጫ የሚወጡት? አሁን ይሄ የጊዜያዊ መንግስቱ በየቀኑ በሚባል ደረጃ መግለጫ ያወጣል። በየቀኑ ጦርነት ልንከፍት ነው። ለምን አከፍትም ታዲያ? ወንድ እኮ ምን መግለጫ 10 ያስወጣ? ወንድ ከሆነ በጣም የሚችል ዛሬ እኮ አቅሙ ታያል። ባይዘው ብዙ ኤርትራኖች ዛሬ እርግጠኛ ነኝ አዲሃሎ ዛሬ ደስተኛ አይደል? አፍሯል። ዛሬ ስንት ይደርሳሉ 4 ኪሎ ይገባሉ ብለው ስንት ኢንቨስት አድርገው ስንት ብራቸውን ጨርሰው ግብፅን አስገብተው እዚህ ውስጥ ሳማው የቲፒኤልኤፍ ፋይል 4 ኪሎ እንኳን 4 ኪሎ ሊገባ አይደል? ሚሊሻ ቀጥቅጦት ስንት ወራት የተደራጀ ኃይል ስንትና ስንቴ በደምብ ተደራጅቶ ሲሰለጥን የነበረ ኃይል በኤርትራን ወታደር ሲሰለጥን ኃይል ዛሬ እንዲህ ቀምሶ ሲሄድ ኦልሞስት 10,000 ምናምን ሰራዊት አሰልፎ ተመቶ ሲሄድ ጊዜ ወዲያውኑ ነው ባይዘው 2 ሰዓት ነው የተዋጋቸው። ቅጥቀጣው ሲመጣበት ላጥ ብሎ ወጣ። በጣም ነው የሚያዛዝን በጣም እና እኔ እያልኩ አንዴ ሙኒር አንተ አሁን አታውቅም እዛ ላይ ምን እየተደረገ እንደሆነ ለጋሩ አንደርስታንድ ይሄ እኛ ምን እናደርገው አታውቅም። አንዴ አታውቅም። ቀደም ስጠይቅ እኮ ምንም የማውቀው ነገር እንደማታውቅ እየነገርከኝ አንዴ አሁን ምንድነው ግልጽ መምጣት አለበት ጆን። አየህ ግልጽ መምጣት ያለብን ምንድነው ወይ አንተ አሸንፈኝ በቃ መግለጫውን ተውና አንዴ ጦርነት አድርግ አሸንፈኝ ወይ ሽንፈትን ተቀበለ ቁጭ በል ነው በቃ እያልን ያለን። ዛሬ ግን ኦፊሻሊ እኔ አዲያሎ ምን ተሰማህ? እንደዚህ ስንት የፈጃችሁበት ከፋኖ ጋር ብሰራ ኖሮ ቀጥታ ድል በድል ትሆን ነበር። አይ ፋኖ ካንተ ጋርም ላይ ሰራ ህዋትን ይዘመታ ካንተ ጋር ቀደም ባክናችሁ ቀራችሁ ነው እያልኩ ያሉት። አይ ገባኝ። ቀደም የሰጠውን ኢንፎርሜሽን የነዘመኔን አላምንም በጣም ብዙ ውሸት አለበት አልከኝና አሁን ደግሞ ፒፒ የሰጠን እንትን ይዘመታ ተነግረኛለህ። ፒፒ ናምነው ነው ኖ የአካባቢ ሰዎች ናቸው። ቀደም አልሰማችሁም? የአካባቢ ሰዎች መተው እኮ ሲናገሩ ነበር። ወይናና ስም አንድ ነገር ልንገርህ ባይ ዘ ወይ የአካባቢ ሰዎች በአማራ ክልል አካባቢ በተደረገው ጦርነት ብቻ ከ26 እስከ 28 የሚሆኑ ኮሎኔሎች ጀነራሎችን ጨምሮ አብዛኛው ኮሎኔሎች ተገድለዋል። አሁን አንድ ነገር አለ። እነዚህ ሁለት ሰዎች ስትይዝ ከነዚህ ሁለት ሰዎች ጀርባ አሁን ይሄ አንዱ ኃላፊ ነው አልክ ወይ ምንድነው ኃላፊነቱ ምንድነው? ከነዚህ ጀርባ ስትይዝ ስንት አንዳንዴ የሆነ ጆክ ነገር ነው እንትን የምታደርጉትና ብልጽግና እንደዚህ አይነት አቅም ቢኖረው ትግራይ ላይ ዛሬን አያድርም። ትግራይ ላይ ያለውን ኢንተረስት ብልጽግና ትግራይ ላይ ያለው ስማ ህዋቶች እኮ ስማ ቤት ተሰጥቷቸው ገንዘብ ተሰጥቷቸው የፈለጉትን ነገር ሊደረግላቸው እኮ ኦፈር የተደረጉ ሰዎች ናቸው እኮ እኛ አንፈልግም ስላሉ ነው። ምክንያቱም ብልጽግና በጣም ያን ቦታ ይፈልገዋል። ያንን አካባቢ ብልጽግና በእጁ አስገባ ማለት ለሱ ምን እንደሆነ ያውቀዋል። ይሄ እንደዚህ አይነት ጉልበት ካለው ብልጽግና አያድርም እያልኩ ነው። አያድርም ገባ። ግን እኔ ለነገር የምፈልገው አጼ 4000 የቲዲኤፍ ሰራዊት 4 ኪሎ ይገባል። 4 እና 5000 የቲዲኤፍ ሰራዊት በ20 እና በ30 ታንክ ብትመራው 4 ኪሎ ይገባል ነው። የብራኑ ጀላ ሰራዊት አንተ ሰራዊት አድርገው እንደ ሰራዊት ቆጥረዋል እንዴ? ፋኖ 2023 እንዴት ነበረ? ፋኖ 2024 እንዴት ነው? እንዴት ነበረ? 2025 እንዴት ነበረ? 2026ማ ተጠናክሮ አንድነቱን አጠናክሮ እንዴ የትኛው ነው የብራኑ ጀላ ወታደር አንተ ኤክስፒሪየንስ ያለው? እና ግምገማው ላይ እኮ በትክክል ከሀስከፈ ሰምቼዋለሁ። ያው ለምሳሌ በትግራይ ላይ በነበረው ከጦርነቱ በኋላ የተደረገውን ግምገማ እንዴ
ማሽላ እርሻ ውስጥ የሚደበቅ ሰራዊት አይደል እንዴ ያለው? ታንኩን ይዞ ወደ ኋላ የሚመለስ ወደ ገደል የሚከት ዜሮ ኤክስፒሪየንስ እኮ ሰውየው አገሯን እየመራ ያለው በጨበጣ ነው። ያችን 45% የምትሞላውን አዲስ አበባ አካባቢውን እየመራ ያለው እንጂ የትኛው አካባቢ ተቆጣጥሮ የትኛው የብርሃኑ ጁላ ስማ ጅቡቲ ትንሿ ጅቡቲ 800 እና 900 ሺህ ህዝብ አላት የተባለችው ጅቡቲ እንደፈለገች እየገባች እየቀጠቀጠች ነው። ሱዳን አሶሳ ላይ እንደፈለገ እየገባ እየቀጠቀጠ ነው። በአሁን ሰዓት ሱዳን ሳውዲ ያስታጠቀችው የ1.5 ቢሊዮን ዶላር ከፓኪስታን የተደረገው እነ C-17 ጀቶች የታጠቀ በአሁን ሰዓት ሱዳን 100% አገሩን ነፃ ያወጣበት አሁን ዛሬ የተቆጣጠሩት አዳዲስ ከተማዎች ስትራቴጂክ የሆኑ ከተማዎች አሉ። ፌደራሉ ወደ ዋና ከተማ ወደ ካርቱም ሁሉ ተመልሷል። ገባ። የሊቢያ መንገድ የቻድ አካባቢ ያለው መንገድ በግብጽ ተዘግቷል። የመን አካባቢ የነበረችው ዩኤኢ ተባራለች። ሶማሌ አካባቢ ስለዚህ አሁን የቀረችው ያለችው አንድ ያንተ አጎት ፒፒ ነው ማለት ነው። ሌላ ይቀር እዚህ አካባቢ ባይ ዘ ዌይ ይሄ ሚሽን ሲፈጸም ወይንም ክቡር ፕሬዝዳንት ኢሳያስ አፈወርቂ ከሳኡዲ መልስ በኋላ የተደረገ ሚሽኖች አጭር ጊዜ ነው የፈጀው። ይሄንንም አስተውሉት ለማለት ፈልጌ ነው። አገጣጣመው ፓዝል ነው። ገባ። ስለዚህ እኔ አሁን ይኸውልህ እንደ እንትን እየጠየቅኩ ያሉት ምንድን ነው ይኸውልህ ኢንቨስት አድርጋችሁ እኔ ችግር የለብኝም ከፋኖ ጋር ብትሰራ ኖሮ ከፋኖ ጋር ሙሉ በሙሉ ብትሰራ ኖሮ ትንሽ ይኸውልህ አሁን ትግራይ ላይ ኢንቨስት ያደርጋችሁት አጼ እየነገርኩህ እኮ ነው። ፋኖ ከ2023 እስከ 2026 የመጣበትን አካሄድና መጨረሻ ላይ በአንድ ተሰብስቦ በአንድ ኃይል ኃላፊነት ወስዶ ማኒፌስቶ ቀርጾም ይሁን ምንም አድርጎ የቆመ በአሁን ሰዓት እኮ ፋኖ በሞርታር ብዙ 23 ብለው አርቢጂም በለው አሁን ባለፈው የተካሄደው ይሄ ወደ ምን አካባቢ ነው ብራዘር ፋኖ አሁን ባለበት ሁኔታ ወደ ሙሉ መካናይዝ ለመቀየር ወደ ሙሉ የጦር አቅ ወይ መልክ ለመቆም የጊዜ የሳምንታት ወይ የወራት ጊዜ ነው የሚቀራው። በአሁን ሰዓት አንድ ላይ ፋኖ በአሁን ሰዓት አንድ ላይ ተጠርንፎ አሁን የሚያካሂደውን ጦርነት ከቱርክ ከግብጽ ቀጥታው የሆነ እርዳታ ሁሉ ያገኛል። መካናይዝ ብቻ አይደለም እነ አርኤፍኤስ እኮ እነ አህሚቲ እኮ ድሮን ሚግ ምናምን ታጥቀዋል እኮ። በአሁን ሰዓት ቲዲኤፍም አንቲ ድሮንም አለው ድሮንም ይኖረዋል ብዬ ገምታለሁ። ምክንያቱም ብዙ ጭምጭምታ ስላለ ማለት ነው። ስለዚህ የብርሃኑ ጀላ ወታደር ብራዘር ከጅብ አያስጥልም። ከጅብ ቀጥሉ አጼ የእንትና የአሁኑ የአዲሱ የነ አፋብን የነ ዘመነ ካሴና የነ ምሬ ወዳጅ አንድነት አሁን የተፈጠረው ፋኖ ትደግፋለህ ወይስ አትደግፈውም? ይሄንን እነዚህን ቡድኖች አሁን አንድ የሆኑትን አጼ የለህም? አንዴ ወንድማችን ያሰማራቸው ወራሪ ያላቸው ኃይሎችን ይህንን እየጣሱ ቀጥሏል ሲልም ከሷል ህወሓት። እናም የፌደራል መንግስቱ ከእንዲህ ያለው ስትራቴጂ እንዲወጣና በምዕራብ ትግራይ የሚገኙ ታጣቂዎችን እንዲያስወጣም በስፍራው የሚገኘውን አስተዳደር እንዲያፈርስ ተፈናቃዮችን በአስቸኳይ እንዲመለሱ እንዲያደርግ ሲልም ጠቅሷል። ሽንፈትን ያጋጠማችሁ ምንም መስሪያ ቤት ማን ሽንፈት እኮ አይደለም፣ እርስ በርሳቸው ነው እኮ ጋር ናቸው። ሁሉም ወይ ከአማራ ወይ ከብልጽግና አይደሉም የተዋጉ። ዛሬ ሽንፈታቸውን ነው ዛሬ እንትን ያሉት። አንተ ደግሞ ዝም ብለህ አጼ የኮር አዛዥን ይዘናል ስትል ምን አይነት ውጊያ ተካሄደ፣ ምን ያህል ኪሳራ ደረሰ፣ እሱን ለመያዝ ምን ያህል አሁን እኮ እዚህ ጋር የማይመስለውን ነገር እኮ ዝም ብለው እኮ አምጥተው እኮ ማስገባትና ማውራት እኮ ሜክ ሴንስ አያደርግማ። በአሁኑ ሰዓት የብርሃኑ ጀላ ወታደር ከጅብ አያስጥልም ብራዘር። እኔ ስለሱ አይደለም። እኔ ጠለምት ጋር እንዳትገባ ነው።
ጠለምት ጋር ዛሬ ቲፒኤልኤፍ ተዋርዶ ነው ሄደው አዲያሎ። ይሄንን እውነት ማወቅ አለ። አሁን እናንተ አዲያሎ አሁን እናንተ ሳማው ከሌላው አማራ ጋር እንዴት አድርጌ አንድነት ፈጥሬ አንድነት ሰራለሁ የሚለው ላይ ብታተኩሩ ይችላል። ከዛ ውጪ ግን አሁን ሄደህ ከትግራይ ጋር የምትሰራው ፖለቲካ እውነቱን ንገረኝ ካልከኝ አዲያሎ አይጠቅማችሁ። እውነቱን ንገረኝ ካልከኝ 4 5 የነበረው ፋኖ እኮ ወደ 1 መጥቶ ኦልሬዲ እንዴ አበቃ እኮ ፖለቲካው አጼ። ከዚህ በላይ እኮ ወደ 1 መምጣት የለም። ከዚህ በላይ የህዝብ አንድነት ነው። እኔ ስለሱ አይደለም እያወራ ያለሁት። እኔ እያወራ ያለሁት ስለ ዛሬ ስለተደረገው ድል ነው። ዛሬ ቲፒኤልኤፍ ተዋርዶ ስለሄደው እኔ ምን አገባኝ? ቆይ እዚህ ጋር አሁን ከወታደራዊ አንጻር አንድ ኃይል ሌላኛው ሙሉ በሙሉ ደምስሶ ካፕቴንሽኑ ወይ እጅ መስጠት ካላስፈረመ በስተቀር የትኛውን ነው ማመን እንችለውኛ? ሰዎቹ አሉ። ሰዎቹ እኮ በቲቪ ሲያሳዩት ነው። እሱ ብቻ አይደለም። ሰዎቹ በቲቪ ሲታዩ ሬሳዎችም አሉ እንደ ጉድ። ሬሳውን ማሳየት አንፈልግም፣ እዚህ እንዲዘጋብኝ አልፈልግም። አሁን ያ ሁሉ ድሮን ተሰልፎ ያ ሁሉ ወታደር አሰልፎ አንድ ሬሳ ሳናይ ያሳለፍነውን ጦርነት ሬሳ እኮ በዚህ ሰዓት እንዴት ነው መዝረፍ? ሬሳውን አላየህማ? ሬሳውን አላየህማ? ይሄ ነው ያንተ ችግር። ሬሳውንማ አይተናል እኛ ቴሌግራም ላይ በኋላ አስቀምጧለሁ። ከዚህ ቴሌግራም ይሄ ልብስ በየትኛውም አሁን በአልመዳ በየትኛውም ቦታ ላይ በገጠር አልመዳዎች መሰራት የሚችል ልብስ ነው። ኤኒዌይስ ምንድነው ጃን? ኤኒዌይስ እኔ ችግር የለብኝም እኮ እኔ አሁን ከትግራይ ህዝብ ጋር ጃን ልንገር አንድ ነገር፣ ከትግራይ ህዝብ ጋር እኔ ችግር የለብኝም። ህዝቡን እወደዋለሁ። ምስኪን ህዝብ ነው። እኛ የጥቅም ነው ጨዋታ። ይገባኛል። ትክክል ነው። የጥቅም ጨዋታ ነው። አንተም ለጥቅም ነው የምትጫወተው፣ ግን ራሱን አሳልፎ አይሰጥም። ለጥቅም ነው የምትጫወተው። ፖለቲካና ምስኪንነት ግን አንድ አይደለም እኮ። ፖለቲካ ላይ አንዋደድም እንጂ ህዝቡ ጋር ችግር የለም። ፖለቲካ ላይ ስትመጣ እኔም የራሴን ጥቅም አላስነካም። የማይዋደደው ህዝቡ አማራና ትግሬ አንዋደድም። ፖለቲካ እንዴት ነው የማንዋደደው? ልክ ኦሮሞና አማራ እንደማይዋደድ ከትግሬ ጋር እንዋደድ። ፖለቲካሊ እኮ ነው እያልኩ ያሉት። ፖለቲካማ አንዋደድም እንዴ? እንዴት ነው አንተ ወልቃይት የኔ እያልክ እንዴት ነው? ፖለቲካ እኮ ወልቃይት ምዕራብ ትግራይ ስትለኝ ፖለቲካ ነው ለኔ። እንዴት እንዋደዳለን? እስቲ በህገ መንግስት መሰረት ኖ ህገ መንግስት ምናምን አይደለም። እኔ እናንተ ጆን ልንገር አንድ ነገር የምንዋደደው እንዴት አድርጎ እንደሆነ ነገር ወይ አንተ መሸነፍን አምነህ ከጥቅም መሸነፍን የምታምነው ምንድን አንድ ዋን ሙር ጥሩ የሆነች ጦርነት ብትደረግ ዛሬ ልታረጓት ዛሬ እንደዛሬ ተቀጥቅጠ ከሄድ አሁን ዛሬ መሸነፋቸውን አምነዋል። አሁን ዛሬ በብዛት የትግራይ ልጆች ዛሬ መሸነፋቸውን መሸነፌ አንድ ነገር ልንገር፣ መሸነፌ ላምን የምችለው ምን እንደሆነ ታውቃለህ? ድሮ በቀስት እንደዚህ በቀስት አለ አይደል? እንደ ወይም ደግሞ እንደ አድዋ ጦርነት አለ አይደል? ግማሹ በቢላዋ ግማሹ ደግሞ በመሳሪያ ሆኖ እንደዛ ሆኖ በአንድ ቀን የሚጠናቀቅ ነገር አሸንፈህ ስታበቃ የዛን አይነት ስነ ልቦና ሲኖርህ ነው እንደዚህ አይነት ነገር መናገር የምችለው። በዚህ ሰዓት እንዴት ነው ወታደራዊ አንጻር አንድ ኃይል ሌላኛውን ማርኮ እንደ ደርግ አሁን ጠቅላላ እንደተማረከ ነው ተማርኮ ጠቅላላ እጅ ሰጥቶ ፍጹም አሸናፊነት በኢትዮጵያ ላይ ተንጸባርቆ ነው ፖለቲካው የተተከለው። በዚህ ሰዓት ግን እንደዛ አይደለም። የመንደር ፖለቲካ ነው። መንደር ላይ አንተ ትነግሳለህ፣ ብልጭልጭን ትተክልና ድሮ ሰው ምግብ ማይበላውን ታበላ፣ ልብስ ያለበሰውን እንዲለብስ ይደረግ ነበር። በዚህ ሰዓት ደግሞ መብራት የሌለበት ቦታ መብራት ትተክልና ለመብራቱ ደግሞ ማንጸባረቂያ አድርገበት ነው መናገር የምትችለው። የተቀየረው ይሄ ነው። የፖለቲካው ጉዳይ የተቀየረ ነገር የለም። ትግራይ ላይ የነበረ ፖለቲካ እዛው ነው ያለው። ትንሽ የወረራ ሁኔታ አለ። የወረራ ሁኔታው ደግሞ በመንግስት ደረጃ እስከሆነ ድረስ በፕሪቶሪያው ስምምነት ይፈጸማል ነው። ይሄ ነው እንጂ ከአማራ ክልል ከአማራ መንግስት ከአማራ ህዝብ ጋር ጥላቻ ምናምን ይሄ የሌለ ነገር። እዛ ውስጥ ላይ ያለው ነገር በህገ መንግስቱ መሰረት ይፈጸማል። በህገ መንግስቱ መሰረት ላይ ይፈታ ወይ ብለህ ብትጠይቀው እዛ ያለው ህዝብ ኦኬ ነው የሚል
እሺ ነው የሚል። ፖለቲከኛው ይገባኛል ጥያቄ የሚያነሳው ሌላ ጥቅም የሚፈልገው ከዛ ህዝብ ከዛ አካባቢ ሌላ ጥቅም የሚፈልግ ሰው ነው። ስለዚህ በዛ አካባቢ ላይ አሁንም ድረስ አንድ ጥይት እንኳ አላለም። እኔ የሚገርመኝ ነገር ይሄ ነው። ያ ሁሉ ችግር ተፈጥሮበት እስካሁን ድረስ የአካባቢ ሰላም እንዳለ መንግስት በዛ በኩል ሌላ የራሱ ስልጣን ለማስቀጠል በአማራ ህዝብ ላይ የጀመረው ጦርነት የጀመረው ትጥቅ የሚያስፈታት ሁኔታ እንጂ በትግራይ በኩል ይገባኛል ጥያቄ አንስቶ ጦርነት የከፈተ እስካሁን ድረስ የለም። ይሄ ትዕግስት መከበር አለበት፣ እውነት መከበር አለበት። ከዚህ በኋላ በዛ አካባቢ ያለ ህዝብ ጫና መድረስ የለበትም። ህዝቡ በሰላማዊ መንገድ በሚፈልገው እሱ በመረጠው በህገ መንግስቱ መሰረት ከዚህ በኋላ ያ ነገር እንደሚፈታ እኔ እርግጠኛ ነኝ። ከዚህ በላይ ባንሄድ ጥሩ ነው። ኢትዮጵያ ላይ ያለ መንግስት ግን ከጦርነቱ ውጪ ስልጣኑን ማስቀጠል እንደማይችል ያውቃል። ሰላም ከፈጠረ እንደማይቀጥል ያውቃል። ስለዚህ ቀጣይ እንደዚህ ነው የሚያደርገው የሚል ነው። ቀጥሉ። ፖለቲከኛም ጭምር ነው መስማት ከቻላችሁ ብዬ ነው። ወታደር ብቻ አይደለም። ፀንቄካ ብሰላማዊ መንገዲ መወዳ ይሕዙን ሰላም 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 ስንል ቲፒኤልኤፍም ሰላም እያለ የፕሪቶሪያ ሰላም ስምምነት በሱ ይፈጸም እያለ ነው። ይሄ መንግስት ግን ከፕሪቶሪያ ሄዶ የተፈራረመው ግን ኦልሬዲ ፕሪቶሪያ ገብረ ፖለቲከኛ ነው ብያለሁ። እኔ ፖለቲከኛ አይደለሁም። የፕሪቶሪያ ሰላም ስምምነት ፌዴራል መንግስት የለም ብሎናል። አብይ አህመድ ነው የለም ብሎናል። ፕሪቶሪያ ይሉኛል። እኔ እንኳን ረስቼዋለሁ። ፕሪቶሪያ እኮ የሆነ ሰርቲፊኬት ተምሬ ነበር እዛ። ፕሪቶሪያ እኮ የወለደች እያለች ያሳደገች እናት ልሆናለች ብሎ እኔ እንኳን ሰምቼው ማላቅ ተረትና ምሳሌ ነው ያመጣብኝ። ያኔ እንደያዝኳት እኔም አለቀቅኳት። የወለደች እያለች ልጅ ያሳደገች እናት ልሆናለች አለች አለ። ጌታቸው ፈራሚዎች ጌታቸው ስለፈረመ ኢንክ ያደረገው እሱ የፈራሚው እሱ ስለሆነ እሱ የፕሪቶሪያ ባለቤት እንጂ መቀሌ የነበሩት እነ ደብረጽዮን ቲፒኤልኤፍ የሚባል ምንድን ነው? እኔ የተፈራረምኩት ህወሓት የሚባለው አሰፋ ጻድቃን ህወሓት አይደለም። ጌታቸው ህወሓት አይደለም፣ ህወሓት ነው ሄዷል፣ ስምረት ነው። ህወሓት ግን ኢንቲቲ ያለ እኔ ብሞት ፈራሚው ሞቷል አይባልም አይደለም። ቲፒኤልኤፍ እኔ ኦን ቢሃፍ ኦፍ ቲፒኤልኤፍ ነው የፈረምኩት። ቲፒኤልኤፍ ኤግዚስት አለ አረገ ዲዞልቭ ተደርጎ ካልሞተ በስተቀር ፈራሚው ቢክድም ቢሞትም ተቋሙ እስካለ ድረስ ተቋሙ ነው የሚቀጥለው። ለአብይ ይሄ ተራ ነገር ነው፣ ይገባል እኮ ግን አልፈልግም ነው። ለምን መሰላችሁ የፈለገው ያመነው ትግራይ ማለት የትግራይ ፖለቲካ ማለት በነ ጻድቃን እጅ በነ ጌታቸው እጅ አስቦት ነበር። አይ ቲንክ ጌታቸውን ድሮ ኮሚኒኬሽን ሚኒስትር ምናምን እያለ የሆነ ጌታቸውን መሆን ያስብ ይኖራል ብሎ ፍላጎት አለ። ፍላጎት በቃ እንደ ጌታቸው መሆን ኦራተር ሆኖ ችግር የለበትም፣ በብዙ ነገር ችግር የለበትም። ግን መሆን አይችልም። ጌታቸው መሆን አይችልም፣ በብዙ መንገድ መሆን አይችልም። እና ጻድቃንም ኢታማዦር ሹም እያለ ይሄ አስራለቃ ታጋይ ዝም ብሎ ተራ ወታደር አልነበረ እና ዝም ብሎ በቲቪ ስክሪን እንደኛ ምናምን ሰው የሚያየው ሰው ነበርና አሁንም ጻድቃን ማለት የትግራይ ፈላጭ ቆራጭ ትግራይ ማለት ጻድቃን እንደዚህ ያለ ሲባል ብሎ ሰው የሚያምጽ ጌታቸው እንደዚህ ብሎ ለውጥ ፈላጊ ምናምን በሚባልበት ጊዜ ነበር። ለውጥ የምትባል ቋንቋ ነበረች፣ የአራዶች ቋንቋ ትግራይ ለመበተን የመጣች ቋንቋ ነች። ያ ለውጥ ፈላጊ ነው፣ ያ ወጣት ነው። ጻድቃን ለውጥ ፈላጊ ነው፣ ወጣት ነው። ለውጥ ፈላጊ ኖርማሊ የወጣቶች ሀሳብ ነው። እነዛ አዛውንቶች የዛጉ አእምሯቸው የደከመ ምናምን። ጻድቃን ግን አይደክምም፣ አይዝግም፣ ወጣት ነው። ያደርገውም ማለት ነው።
ቲፒኤልኤፍ ሰርዤዋለሁ ብትል ዱቄት አድርጌዋለሁ ብትል ምናምን ወይም ቶኪንግ አባውት ቲፒኤልኤፍ አይደለም እያወራን ያለ የተፈራረምከው ከቲዲኤፍ ነው። እኔ ከቲዲኤፍ ጋር የተፈራረምከው ብዬ ነው የማስበው። ኦልሬዲ ግን ቲዲኤፍ የሚባል አላውቅም ስላልክ ቲፒኤልኤፍ ግን አውቀዋለሁ ብላ በቲፒኤልኤፍ ስም ተፈራረምክ እንጂ የተፈራረመው ሲቆምጥ ደብረ ዘይት ደብረ ሲና ድረስ ሄዶ ያሳደደ ቲዲኤፍ ጋር የተፈራረምከው። ደብረ ጽዮን አልተኮሰብህም፣ ቲዲኤፍ የሚባል ኃይል ጋር የተፈራረምከው። ስለዚህ የትም ምንም ብትል እንደፈለግ መወራጨት ትችላለህ፣ መፈንጨት ትችላለህ፣ እንደፈለግ ሄደ ማልቀስ ትችላለህ። ያ ስምምነት አለ፣ ፖለቲካሊ አለ። ያው እነሱ አፍርሰናል ቢሉ ማለት ነው። ህወሓት ቲዲኤፍም እንደፈረሰ ያውቃሉ። እኔ እንደዛ ነው የማስበው። ገብረ አዴት አለ ነው የሚለን እሱ። እኛ ስምምነት አለ፣ በሱ ነው መሄድ የምፈልገው። ሰላም እያለ ነው። ከዛ ውጭ ግን ትዕግስት መጨረሻ የሌለው ትዕግስት የለም። መጨረሻ የሌለው ትዕግስት የለም። ታግሶ ሳምቲንግ ነገር ሀፕን ያደርጋል። እኛ ደግሞ ስድስተኛ ክረምት የትግራይ አይዲፒ እንዲቀመጡ እኔ በበኩል አልፈቅድም። እንደ አንድ ታጋይ ማንም ጀነራል ነኝ ሻለቃ ነኝ ምናምን የሚል አይፈቅድም። በሰላም ግን ሉዓላዊነታችን እንዲከበር የተፈናቀሉ ዜጎቻችን ሱዳን ያሉትም ወደ ቀያቸው እንዲመለሱ እንፈልጋለን። ይህን በሰላማዊ መንገድ ኤግዞስት እናደርጋለን ብሏል። አሁን ምንድን ነው ቲፒኤልኤፎች ይህንን ትናንትና ተናግረው መግለጫ ይሰጡታል። ትናንትና ነው መግለጫ የሰጡት። ዛሬ ጦርነት ጀመሩ መግለጫ ሰጥተው ይሄ ጀነራሉ ወረበረ ኮሎኔል መሰለኝ ነው ገብረ ምናምን የሚባለው ልጅ ዛሬ ተጠብጥቦ ተመለስ። ዛሬ ትናንትና እንደዛ ተናግሮ ተወራሽቶ በቃ ካለኛ በሰላም ካልሆነ ትግስታችን አልቋል ምናምን ዛሬ መግለጫ ወጡ። ዛሬ ተሸንፏል በቃ ተስ። ስለዚህ የትግራይ ልጆች ከዚህ በኋላ አንደርስታንድ ማድረግ ያለበት አንለስ ይሄንን ነገር እንትን በስርዓት እንትን የማትሉት ከሆነ ይሄ እንመጣለን እንዋጋለን ምንም በተለይ ፋኖ ሆኖ ከእንደዚህ አይነት ኃይል ጋር የሚቀመጥ ጠላታችን ነው። ቅልጥሙን ነው የምንለው። ፋኖ ሆኖ ከዚህ ኃይል ጋር መጥቶ እንትን የሚል ማለት ግን እንደ ህወሓቶች ግን አንደርስታንድ ማድረግ አለባቸው። ከዚህ በኋላ የለም አማራ ሆኖ ቁጭ ብለህ ልክ ዛሬ ጠለምት ላይ ሚሊሻው ቀጥቅጦ ከጨዋታ ውጭ እንዳደረገ ነገም ብትመጣ ተቀጥቅጠ ነው የምትሄደው። ጭራሽ እኮ ተከዜ ዘብም አይደለም። ተከዜ ዘብ ጋር ደግሞ ቢሆን ደግሞ ምን እንደምትውት ታዩታላችሁ። ስለዚህ አትምጡ፣ አንመጣባችሁ፣ እኛ ችግር የለበት። ግን የምትመጡ ከሆነ ግን ሽሬንም የመያዝ አቅም አለን ለማለት ነው። እኔ የትግራይ ህዝብ ጋር ጠላች የትግራይ ህዝብ እንወዳለን፣ ችግር የለብንም። የትግራይ ህዝብ እኛ አትምጡብን፣ በቃ ታሰጥ እኛ ጋር መጥተህ ፖለቲካ እኛ ጋር መጥተህ ያልሆነ ነገር አትስሩ። ዛሬ የሰራችሁት ሚስቴክ እነ ጀነራሎችን ብዙ ሰዎች ኮስት አስደርጓል። ነገም ከመጣ ኮስት ያስደርጋል። ስለዚህ ፋኖቻችን እንቀጣለን፣ ችግር የለም። እኛ ውስጥ ያለ ፋኖ ሆነ ሄደ ከህወሓት ጋር እንትን ፖለቲካ ስትሰራ የተገኘ ካለ መጨረሻ ላይ ጉድ ስለሚወጣ ከጨዋታ ውጭ ግን እንደ አማራ ግን ምንም አይነት ቡድን ይሁን ህወሓት ጋር ሰራለሁ የሚል ጠላታችን ህወሓት ኦልሬዲ እንደ ህወሓት ግን ህወሓት ኦልሬዲ ቶታሊ ዲስማንትል የተደረገች ከኢትዮጵያ ፖለቲካ ውጭ የሆነች እና ዲያሎም ኤርትራኖቹም ዛሬ እውነትና በጣም ነው ያሳዘናችሁ። ያውላ ገንዘብ ኮስት አስደረጋችሁ፣ ያውላ መስዋዕትነት በጣም ብዙ ገንዘብ ነው ኮስት አስደረጋችሁ ለልብስ ምናምን። መጨረሻ ላይ እንዲህ ተይዘው ጭብጦ መስለው ቁጭ ሲሉ ስታዩ እንደዚህ የጦር መኮንኖች በጣም ነው የሚያሳፍረው። እና የኤርትራን ልጆችም ከቻላችሁ ቀጥታ ከእንትና ጋር ከአማራ ጋር ብትሰራ ያዋጣችኋል፣ ትግራይን ትታችሁ። ካለበለዚያ ግን ከትግሬ ጋር መተን ጽምዶ ትግሬ ጽምዶ የተማረ እዛው ዝም ብለህ አየር ላይ ማስፈራራ ፕሮፓጋንዳ መስሪያ ነው። ይህንን አብይ አህመድም ያውቃል፣ ጅል እኮ አይደለም። የትግራይ ሰራዊት አቅም እንደሌለ ያውቃል። አሁን ባለው ደረጃ እንኳን አሁን ድሮ አቅም የለውም አቅም የለውም። ባይዘው ሆን ብሎ አውቆን አማራ ክልል ውስጥ የከተተን ያስጨፈጨፈን እንጂ የህወሓት አቅም የለውም። የትግራይ ሰራዊት እኮ አቅም የለውም እኮ። ዛሬ አየ ነው እኮ ዛሬ 2 ሰዓት በማትባል ወጋ እኮ ጨበጠው ነው ያስቀምጣት። ፋኖ እኮ ድል ሰርተን እኮ ነው ምን ሞተው በአካል እኮ ነው እነዚህ የተገኙት። እንደው እንትኑን አልተጎነጩትም ራሱ ጽዋውን እና በጣም ነው የሚያሳዝነው። እና ለአማሮች እንኳን ደስ ያላችሁ። ኤኖስ ደናድሩ ደነዋሉ ሌላ ጊዜ